አሸውዱንም። አላሁ አክበር ኢንሻአላህ። አሁን መስቀል ይቆረጣል። አመኩን ወጥጋ አመስ መስቀል ተጀመረ መስቀል ሰፊያዳ አዳይንኩን ነው ሲሚብራት ይምጡ ያ ረቢ አላህ አና ቆፋምት ሰሞኑ ከነም ወጥዴ። እሺ ሁላችሁም እንግዲህ ሼር አድርጉት ይሄን ቪዲዮ ማለት ነው። ይሄን ሼር ማድረግ አለመቻል አይገባኝም። እንግዲህ እንደምትመለከቱት አሰልፈው ሴቶቹን እንዲሁም ህፃናትን አሰልፈው መስቀል እየቆረጡ ነው። አሁን መስቀል መቁረጥ እንጀምራለን ብለው መስቀል መቁረጥ ጀምረዋል ከአንገት ላይ ማለት ነው። ኤጋ ከይላልታን ኤጋ አማ ከሌሳ ፈረስ ኤገሌራ ፈኖክቱፍ ጅራ መስቀል ይሞር መሳኒራ ኩን ነጀሌቱ አሳያችሁ ኡስታዝ ቀድሞ ሸኪቼችሁ ይሰከነ ላላ ጅርቱ ይሄን እያያችሁ ነው። አንዳንድ ሰዎች ምን አይነት አመክንዮ ታቀርባላችሁ? እነሱ ይሄንን ስራ በግልጥ እየሰሩ ነው። በሚችሉበት ስፍራ በማይችሉበት ስፍራ በሌላ መንገድ የሚችሉበት ስፍራ ላይ ደግሞ ካህኑን እንዲሁም ወንዱን እየገደሉ ወንዱን እያሳደዱ እያጠፉት ሴቶችና ህፃናትን ደግሞ ምን ያረጉ ነው? ከአንገታቸው ላይ መስቀል እየቆረጡ እያሰለሟቸው ነው። አስተምረዋቸው አይደለም፣ አስረድተዋቸው አይደለም፣ ተከራክረው አይደለም፣ ግን እያሰለሟቸው ነው። ይሄንን አንዳንድ ደግሞ ሰዎች መታችሁ እንደዚህ ቢሆን እንደዛ ቢሆን እንደዚህ ለማለት የምትፈልጉ ደግሞ የምትሞክሩ ሰዎች አላችሁ። እየሰሩ ነው እነሱ ለኛ ሲሆን እንደዛ አድርገው እንደዛ ናችሁ የገሌ ቄስ የአማራ እንደዚህ አማራ ሃይማኖት የአማራ ቄስ ደብተራ ምናም ብለው ይሉሃል። የነሱ ሲሆንሳ ሞጣም ላይ ይቃጠል፣ ጎጃም ላይ ይሁን፣ ጎንደር ላይ ይሁን፣ ትግራይ ላይ ይሁን፣ ደቡብ ላይ ይሁን የሆነ ነገር ኮሽ ሲል ብለው ይወጣሉ። ለምን? እነሱን የሚያስማማቸው እስልምና ነው፣ ሃይማኖታቸው ልክ ናቸው። አንተሳ አብረ ከበሮቱ መታለ አይ አማራዎች ናቸው ደግሞ አረ ይሄ የጎጃም ቄስ የምናምን ቄስ እነሱ ምን እያደረጉ ነው? የነሱ የአባገዳዎች ናቸው የነሱ አገልጋዮች የነሱ ሰዎች። ለምን አትረዱም? ይሄን ለምን አይገባችሁ? ማፈስን ይንገር ወጀቻጅሩ እንጃለት ተሞተ እሞና ሰይናንት ባሪና ዴማ ገራ በርባደሪት ና ሰይና ኑን ቡርጃጀሲና ፖለቲካ ምናምን ኑን እንጀሪና ደግሞ አንድ ጥያቄ የምጠይቅህ ቤተክርስቲያን ላይ የፖለቲካ የአሸባሪ ባንዲራ መስቀልስ ተገቢ ነው ብለህ ታስባለህ? ቤተክርስቲያን እምነት ቤት ነው አይደል? የትኛውን አሸባሪ ቤተክርስቲያን እስቲ ባንዲራ የሰቀለችውን አንደኛ አሸባሪ ሚል የትኛው የኢትዮጵያ ህገ መንግስት አሸባሪ ብሎ የትኛውን ባንዲራ እንደፈረጀ ከዛ ደግሞ ቤተክርስቲያን ያሸባሪ ልሙጡ ባንዲራ ተከልክሏል። አሳየኝ፣ ማስረጃውን አንተ። አሸባሪ ብሎ የትኛው ህገ መንግስት እንዳጸደቀውና አሸባሪ ሚለውን አሳየኝ። እኔ ንጽጽር ሁሉ አቆማለሁ። እንደዛ ሚል ህገ መንግስታችን አሸባሪ ብሎ ያወጣው ልሙጡ ባንዲራ ተከልክሎ አልተከለከለም ነው ነገር ማስረጃ አንተ ወላሂ ሁሉም ያውቃል። እዚህ ያለ እንደ ኢትዮጵያ ተከለከለ ልሙጡ ባንዲራ ማለት ነው። ወንድም ማስረጃ አንተ ማንኛውም በኢትዮጵያ ውስጥ የትኛውንም ከለር መያዝ ነው እኮ አዳምጥ። አንተ ገና ባንዲራ ላይ ናችሁ ያላችሁ፣ ጨርቅ ላይ ነው አንተ ያለው። እኛ ስለ ሰው ነው እያወራን ያለ ነው። አንተ አረንጓዴ ቢጫ ቀይ ጨርቅ ላይ ነው ገና ይምሮ ደርቆ የቀረው። እኛ ሰው ላይ ነው ያለ ነው፣ የሰው ህይወት ላይ። ለመሞትህ ምክንያት እንዳታለቅስ ማይገናኝ ነገር አጀንዳ ዘውብ ይመጣሉ። ሙስሊሞች ለማረዳችን ምክንያት ይሄ ነው ብለው ዘው ይመጣሉ። ጀስቲፋይ ሊያደርጉት ምን ያህል ኢሰባዊ እንደሆኑ በሰው ደም ምን ያህል እንደሚደሰቱ እየዞሩ ቤታቸውን ኦርቶዶክሳውያንን ወደ 300 ቤት ያቃጠሉት አረንጓዴ ቢጫ ቀይ አድርገውት ነው። ደስ ያኛው ቢጫ ቀይ ስላለው ነው አሉን። እየዞሩ ሰፈር ለሰፈር ቤቱን ያቃጠሉትስ ወደ 52 ኦርቶዶክሳውያን የታረዱት አረንጓዴ ቢጫ ቀይ ፊታቸውን ተቀብተውት ነው። ነገ እንትኑን ያቃጥላሉ። ሰማዩ ላይ አረንጓዴ ቢጫ ቀይ በዝናብ ስለሚመጣላቸው ማለት ነው። ሲጀመርስ ያሸባሪ ነው የተባለው የትኛው ነው? በምን የትኛው ህግ ነው አሸባሪ ሚል? ማን ያወጣው? ከሰው ነፍስ ይልቅ ለታረድክበት ምክንያት እንኳን ይፈልጉልሃል። ከዛ በኋላ ካረዱ በኋላ ምን ስለሚያደርጉ ምን ማድረግ ስለሚችሉ ሚስትህን መያዝ ስለሚችሉ ሚስትህንና ልጅህን መውረስ ስለሚችሉ ማለት ነው። አሸውዱንም። ተረሸኔ ቢገለኝ ቢያርደኝ ራሱ እሳይ እንኳን ታረድክ ካለኝ ሙስሊሙ አላረደኝም ልል ነው? አልገደለኝም ልል ነው? እነኝን አካላት እኮ አላወገዛችሁም። እነኚህ አካላት እኛን አይወክሉም ብላችሁ እኮ አልጮሃችሁም። ኮመንቶቻችሁን እኮ እያየን ነው። እንዴት ደስ እንደሚል ረካን የሚል ኮመንት እኮ ነው እንዳለ ኮመንቱ ላይ እንትን ፖስቶቻቸው ላይ ያለው እልል የሚል እኮ ነው እንዳለ ኮመንቱ። ዛሬ የምንመለከተው በእስልምና ሙስሊሞች ክርስቲያኖችን ከወረሩ ወንዶቹን ኦልሬዲ ገሏቸዋል። እንደሚገሏቸው የታወቀ ነው። ገለዋቸዋል እንበል። ከዛስ ሴቶቻቸውን ደግሞ ወደ የሚያደርጉት የሚለውን የምንመለከት ይሆናል። ኢትዮ እስላም እንዴት ነው? እንኳን ደህና መጣ። እንኳን ሰላም ቆያችሁ። መልካም።
ባርነት በእስልምና እንዴት ይታያል? ማለት ለምሳሌ ባሪያ እንደ ሙስሊም ህግ አንድ ሰው ባሪያ ቢኖረው ባሪያው ምን ማድረግ ይችላል? ሰራተኛውን ነው ሰራተኛውን ያው አብሮ ተከባብሮ መኖር አለበት። የሚሰራውን ስራውን ላቡ ሳይደርቅ መክፈል አለበት። የሚከፈለውን በእስልምና የገዛትን ባሪያ እንደዛ ነው የሚያደርገው። እንደ እስልምና ለምሳሌ አሁን እኮ ባህሪያ የለም። አሁን ባህሪያ የለም፣ ድሮ ነው። ኦኬ፣ አሁን ባህሪያ የለም። ኦኬ፣ አሁን ባህሪያ የሌለው እስልምና አስቀርቶት ወይንስ ሁማን ራይት አስቀርቶት? የሰዎች መብት መንግስታት አስቀርተውት ወይንስ እስልምና ነው የከለከለው? እስልምና አልከለከለም። ማለት አሁን ሰው አብዛኛው ሰራተኛ ነው እንጂ ያለው ባህሪያ የለው። ያ ስለ እስልምናው አልከለከለውም፣ ቁርአኑም ሐዲሱም ላይ አልከለከለውም። ሰዎች አያደርጉትም ማለት ደግሞ ነገ ሰንበዲ ቢያደርገው ትክክል አይደለም ብለህ ጀጅ የምታደርግበት አይደለም። ምክንያቱም ቁርአኑም ሐዲሱም ስለሚፈቅደው ማለት ነው። የለም ማለት አትችልም። የለም ካልኩ እስልምና ሐሰት ሆኗል ማለት ነው። ስለዚህ ባህሪያ ምን ነው? ባህሪያ ምን ችግር አለው ታዲያ? ባህሪያ ስለሆነ ምንድን ነው? አሁን ሰራተኛ ከሰራተኛ ጋር አንድ እኮ ያው ነው እኮ፣ ምንም ልዩነት የለም። አንድ አይደለም። ባሪያውን መገናኘት ይችላል አይደል? ከሚስቱ በተጨማሪ ከባሪያው ጋር መገናኘት ይችላል። አይችልም። ማስረጃ ያለ ኒካ አይችልም። ማስረጃ አምጣ። ለባሪያ ኒካ ይታሰራል እንዴ? ታዲያ አይን የሚገናኘው ያለ ኒካ ከየትኛውም ሴት ጋር ወንድ ልጅ በእስልምና መገናኘት አይችልም። ማስረጃ ባሪያን ያልኩት ነው። ባሪያን ነፃ ሴትን አላልኩም። ማስተውል ባሪያን እኮ የትኛውም ሴት ያለ ኒካ መገናኘት ዝና ነው እያልኩ ነው። ኦኬ ማመድ ይህን ቁርአንና እንደ ክፈትልኝ ቪኪ ሱራ 70:30 ላይ በደንብ አስተውሉ። እንደ እስልምና ባሪያ ክልከላ የለውም። አንድም ትሁን ሁለትም ትሁን ለምን ሺህ አይሆኑም ከባሪያ ጋር መገናኘት ይቻላል። ሚስቶችና ባሪያዎች ለወንዱ የተፈቀደ ነው። ሚስት እስከ 4 ድረስ ይፈቀድለታል። እሷን ማብላት ማስተዳደር ከቻለ እስከ 4 ድረስ ይፈቀድለታል። ባሪያ ግን ገደብ የለውም። ይፈቀዳል። 7 አይፈቀድም። 8 9 በክርስትና 7 አይፈቀድም እንዴ? ኦኬ እናንተ ከፈቀዳችሁልን አይዶን ነው። እኛ ግን ከአንድ በላይ እንደማይፈቀድ ነው የምናውቀው። እኛ ከአንድ በላይ መጽሐፍ ቅዱስ ላይ ነብይ ነው። 7 ያለው ነብይ የለም መጽሐፍ ቅዱስ ላይ አይደለም። 7 ይኖረው ምን አገባን? ጋር ግለሰብ ኃጢአተኛ ነው ኃጢአት ነው ብለን እናውቀዋለን። አሃ ኃጢአት ነው ብላችሁ ታምናል? ነብይ ኃጢአት ይሰራል በክርስትና ማለት ነው? በሚገባ ይሰራል። እዛ ጋር ኃጢአት ነው። እስኪ ማስረጃውን ኃጢአት ነው ያለበትን አምጣ እስኪ። አመጣልሃለሁ። እኛውን ቶፒኩ ላይ ግባ። እንደውም እግዚአብሔር እኮ ሚስት ጨመርልሃል እያለው ነበር እኮ። ግባ አሁን ቶፒኩን አንብብ። አንዴ ዝቃርግልን እንትና 70:30 አንዴ ፒዲኤፍ ሎድ እያደረገብኝ ነው ለማውረድ። ኖርማሉን ቁርአን ፈተሽ ነው። ኦኬ ቶፒኩን አንብብ። ኢትዮ እስላም ዛሬ 70:30 ኦኬ ይሄን አስረዳኝ እስኪ አንብበውና። ግን እሺ በጣም አመሰግናለሁ ግን ስላስገባኸኝ። ባይዘው ኢምራንን መስዬ ትፈራኛለህ ብዬ ነበር። እሺ አነባለሁ። ምን ጭንቅላት የሌለው አካል የምታመልኩ ምናቸው የሚፈራው? ጥራው እስኪ እሱ ነው። አምላክ ጋር ለምን ወሰደ? ካንተም እኮ እግዚአብሔርን ከምትፈራ በላይ ለኢምራን የምትፈራው። እሺ ላንብበው። ቆይ እንዲህ ከፍ አድርገው። ጭንቅላት የሌለውን አካል የሚያመልክን ባለጌ ተሳዳቢ ስለሆነ ሜይ ቢ የዛሬ ዓመት የገረፍኩትን ሄድና ቴሌግራም ላይ ያው አሁን አንብብ። ያንተ አምላክም እኮ ጭንቅላት የለውም ታውቃለህ። አንብብ። የኛ አካላትን የክፍለ አካላትን ፈጣሪ ነው የኛ አምላክ። አላህንም ተጀምሮ አልጨረሰውን መሐመድ የፈጠረውን መሐመድን የፈጠረ ነው የኛ አምላክ። ይሄ ምን ለማለት ፈልገው ነው?
ምንድነው ጥያቄ? አስረዳኝ። እኔን ይጠይቀኛል እንዴ? የአንተ ሃይማኖት እኮ ነው። ከፊት እስኪ 29 ላይ ክፈት። ቀድሞ ምን እያለ ነበር? 29 ላይ አርገው ዝቅ አርገው። እነዚያም እነርሱ ብልቶቻቸውን ጠባቂዎች የሆኑት አለ። እሺ ሚስቶቻቸው በሚስቶቻቸው ወይንም ጠጋ አርገው ወደ ላይ በእጆቻቸው በያዟቸው ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸውና። ስለዚህ ጥያቄ እዚህ ላይ ምንድን ነው? ያለ ኒካ ያድርግ እያለ ነው። በብልቶቻ ኒካማ ከሆነ ሚስት ነው ወንድሜ። በሚስቶቻቸው ብልቶቻቸውን የጠበቁት ማይወቀሱት በምንድን ነው? በብልቶቻቸው ሲጠቀሙ በማና በማ ሚስቶቻቸውንና ባሮቻቸውን ከሆነ ችግር የለው። ሚስቶቻቸውና ባሮችን አይከለከሉም። ከሚስቶቻቸውና ከባሮቹ ውጭ ከሆነ ግን ብልቱን አልጠበቀም ይባላል። እስኪ 31 ክፈት። ከዚያም ወዲያ የፈለገ ሰው እነዚያ እነሱ ድንበር ኃላፊዎች ናቸው። ስለዚህ ታዲያ እዚህ ላይ እኮ ያለ ኒካ ያድርግ የሚል እኮ ልከፍት ይመስሉኛል። ባህሪያውንም ያለ ኒካ ይገናኝ የሚል ድንቁርና ተጠናውተዋል እንዴ? ኒካ ካሰረ ሚስት ነው የሚባለው፣ ባሪያ አይባልም። ኒካ ከሆነ ሚስት ይባላል። ኒካ ካሰረላት አንድ ወንድ ሚስት ነች እንጂ ባሪያ አትባልም። ስለዚህ ታዲያ እዚህ ጋር ያለ ኒካ ይገናኝ የሚል አግኝተሃል ወይ? ድንቁርና የእናንተን ጭንቅላት ፈታቶ ማገጣጠም እንደገና ያስፈልጋል። ኒካ ተብሎ የሚጠራው ሚስት ስትሆን በኒካ የታሰረች ነች። ሚስት ተብላ የምትጠራው ኒካ ሲኖራት ነው። ባሪያ ከተባለች ግን ሚስት አይደለችም። ኒካ ስለሌላት ነው ባሪያ የምትባለው። ኒካ ካሰረላት ያቺ ባሪያዋ ሚስት ነው እንጂ የምትባለው ባሪያ አትባልም። ስለዚህ የተፈቀደው ብልቶቻቸው ማይጠየቁት በማና በማን ነው? በሚስቶችና በባሮች እና በባሮች በሁለቱ ላይ አይጠየቅም። ሁለቱም ቢገናኝ ሚስቶቹን ወይንም ባሮችን ቢገናኝ አይጠየቅም። ሚስቶቹ ኦልሬዲ በኒካ ስለሚያገባቸው፣ ባሪያ ደግሞ የእሱ ገንዘብ ነች ተብሎ የሚታመነው እንደ እስልምና። አይ ነው ይህንን እንዴት እንደማታውቅ ሁሉም ሙስሊም ይህን የሚያውቀው ነው። ሙግቴ ያን ነበረም እኔ ሙግቴ ምንድን ነው? ባሪያ በእርግጥ የሱስ ከሆነች አይ መሰረታዊ እንትኑ ላይ እኮ እውቀቱ ገና አይደል ነው። አውቀህ ወይ ፕሮፋይል ያደረግከው ልጅ እንደሱ ድድብና ተጠናውቶ ካልሆነ በስተቀር በእስልምና ውስጥ ሙተወቲር የሆነ ሀዲስ ነው። በሀዲስ ደረጃ ያለው በቁርአንም ደረጃ ደግሞ በጣም ብዙ ቦታ ነው ይሄ ጥቅሶች አሉት። አንድ ቦታ አይደለም፣ በጣም ብዙ ቦታ። በሙፈሲሮች ደረጃም ደግሞ ምንም ዳውት የሌለው ጥርጥር የሌለው ጠብ የሌለው ነው ይሄ ጉዳይ ማለት ነው። መሰረታዊውን ካላወቀው ኔክስት ፕሮሲድ ለማድረግ ራሱ ይቸገራለሁ። ኑራ ቀጥል እስኪ ኑራ። ሰማለሁ ያ ሰማለሁ ኑራ። ኦኬ እንግዲህ በደንብ አስተውሉ። እንደ እስልምና ወንዶቹ ሴቶቹን ወደ ጦርነት ሲቀሰቅሳቸው መሐመድ ሮምን ለመውረር ምናምን ወደ ተለያየ ሀገር ሲቀሰቅሳቸው የነበረው ቆንጆ ቆንጆ ሴቶች አሉ፣ ዳሌያቸው ሰፋፊ ቀያይ ሴቶች አሉ ምናምን በሚል ነበረ። ወላ ጦር ሜዳ ለመሄድ ከሚያስቡት አትፈትነን አንችልም እስኪሉ ድረስ ሙታ የተፈቀደበትንም ታውቃላችሁ። መንገድ ላይ እንኳን እየሄዱ በዚህ ተወሱ ሰው ወደ ጦር ሜዳው እየሄዱ ሴቶቹን እንትን ለማለም ማለት ነው ስላልቻሉ ብልታችንን እንቁራጠው እንደ ምናምን ነገር ሲሉ ሲባሪያ ያደርጓቸዋል። ሴቶቹ ሲባሪያ ይሆናሉ፣ ወንዶቹ ግን ኦልሬዲ በቃ ምንም እንትን የላቸውም፣ ይገደላሉ። ወንዶቹ ይገደላሉ፣ ሴቶቹ ግን የወንድ ባሪያ ሆነው የወሲብ ባሪያ ሆነው ይቀጥላሉ ማለት ነው። ልጆች ምናምን ባሪያ ሆነው ይቀጥላሉ በዛ ውስጥ። ከዛ ይሸጧቸዋል። ለምሳሌ ከዛ ውስጥ ሙሐመድ የሳፊያን ታሪክ ልንገራችሁ። ቦታ ላይ ማስረጃ የሳፊያን ታሪክ ለምሳሌ ልንገራችሁ።
ሳፊያ ማለት በጣም አይሁዳዊ ቆንጅዬ ሴት ነች። አይ ቲንክ 17 16 ዓመት ቢሆናት ነው አራውንድ ዳት ነው ያለችው። እና ሳፊያ በጣም ቆንጅዬ ነች። ኪናና የሚባል 19 ብቻ ከ17 እስከ 19 ባለ ውስጥ ነች። ኪናና የሚባል ጓደኛ ፍቅረኛ ነበራት ባል እና ገና እንትን እንዳለች ነው ካይበርን እንደወረረ አባቷን ገደለ፣ ወንድሞቿን አስገደለ፣ ቤተሰቦቿን ሁሉንም አስረሸነ። ኪናና ተያዘና ንብረት የት እንደተደበቀ ታውቃለህ? እንጣለው። ኪናና የዛ እንትን ነበረ አላቅም አለ። እዚህ ላይ ጋለ ብረት እንዲለቀቅበት አስደረገ። ሊሞት ሲያጣጥር አስነሳውና ለሌላኛው ሰጠው። ያኛው አንገቱን ቆረጠው። ከዛ ሴቶቹን ሲከፋፈሉ መሐመድ ውሰዱ ሲላቸው ሳፊያን የሆነ ወንድ ሌላ ወሰዳት። ውሸታ የምትለውን አትገባና ትለኛለን የፊት ከዛ ወሰዳት ያኛው አንደኛው ሙስሊም ማለት ነው። ከዛ በኋላ ሰማ መሐመድ ሳፊያ በጣም ቆንጅዬ ነች ተብሎ ሲባል በ7 ባሮች ከዛ እሷን ለወጠና 7 ባሪያ ለዛኛው ሰጠና እሷን ወሰዳለ ራሱ ማለት ነው። ሳፊያን እናት አባቷን፣ እህት ወንድሞቿን፣ ቤተሰቦቿን ሁሉንም ገድሎ እዛው መንገድ ላይ ነው ወሲብ ያደረጋት የተገናኛት መሐመድ ማለት ነው። መንገድ ላይ ከዛ ወጥተው መንገድ ላይ እንደሄዱ ትንሽ እዛው ነው የተገናኛት። እዛው ድንኳን ተንጠልጥለው የመሐመድ ጓደኛ ስላላመነ ቤተሰቦቿን እንዳለ ገሎ ዘሮቿን ገሎ እንዴት በዚሁ ይገናኛታል? ሌሊት አንድ ነገር ልታደርገው ትችላለህ ብሎ ሴፉን ይዞ ሲጠብቀው ነው ያደረው። ጠዋት አገኘው መሐመድ። ምንድን ነው የምትሰራው ሲለው እቺ ሴት እናት አባት ወንድም እህቶቿን ገለህባታል እና አንድ ነገር እንዳታደርግህ ሌሊት ብዬ ስለሰጋው ስጠብቅህ አደርኩ አለ። ኦኬ አንድ አዲስ እንመልከት። በባሪያ እንደገዛው አንድ የክፈትልህን እንትና ኑር አለም ወጣ ና ተመለስ። ወንዶቹን ይገላሉ። ከዛ በኋላ ሴቶቹን የወሲብ ቅምጥ ያደርጓቸዋል። በጣም ያሳዝነው ደግሞ እንዳይወልዱ እንኳን የሚያደርግባቸው መንገዶች በጣም አሳፋሪ ነበሩ። በጣም እንትን የሚሉ ነበሩ። ዝቅ አድርገው እኔ ጋር ግማሽ ነው የሚታየኝ። ዝቅ አድርገው። ኦኬ እሺ the prophet like that he was a slave so this is master question no ይሄን አይደለም። ሳፊያን እንደገዛት ሳፊያን የገዛበትን ሱናን አቢ ዳውድ ላይ ያለው ነው አይደል? 2998 ሳፊያ የተለያየ ቦታ አለ። ሱናን መጃም ላይ አለ። እሺ ቡሃሪ ነው ወይንም ክፈተው ወይንም እሺ እንደዚህ አርክ ሱናን መጃ 2272 አንዴ ክፈተው 2272 ያ ይያል ግን በደምብ ኦኬ ይታያል መሰለኝ። ኦኬ ይታያል። ሱናን ኢብን መጃ 2272 It was narrated from Anas that the prophet bought Safia for 7 slaves. ሳፊያን ሙሐመድ በስንት ነው የገዛት? በ7 ባሪያ ከማ ፍሮም ዲያ አልከልቢ ማለት ነው። ዲያ ከልቢ የሚባለው ይሄ እንትናን ጅብሪልን ይመስላል ከሚባለው ሰውዬ ከሱ በ7 ባሪያ ነው የገዛት። ለምንድን ነው የገዛት? ሳፊያ በጣም ቆንጅዬ ስለሆነ ዲያ አልከልቢ ሲወስዳት አንብብ ቅድሚያ አንብብና ፈስር። መንገድ ላይ ያልከው አይ ሚለውን ተርጉምልን። አሁን አንብብና ተርጉምልና ቅድሚያ አይቻለሁ አይደለም ተረጎምኩት እኮ አይደል? አልተረጎምኩትም። የአንተን ትርጉም ነው የምንፈልገው።
አረ የኔን ትርጉም አንተ ነህ እኮ አሁን ማስረጃ አሁን መንገድ ላይ ያልከውን እንትን አውጣልን አንዴ እኮ አንብብና ተርጉምልና ቅድሚያ ይሄንን ምንም የተረጎመው አዲስ ነገር የለም። ቅድም ተርጉመሃል እኮ ነው ተርጉምልን። ምንም የተረጎም ነገር የለም። መንገድ ላይ ያልከው ያቺ ማስረጃ የለችም መሰለኝ። ፎይ አብሽር ችግር የለውም እኔ እሰጥሃለሁኝ። ኑራስ መተርጎም ትችላለህ? ኪታብ አዘጋጅልን እንትና ጠባሪ ነው ወይንም ደግሞ ኢብን ከሲርን ወይንም ደግሞ ዘ ላይፍ ኦፍ ፕሮፌት ሙሐመድን ፔጅ 517 አዘጋጅልኝ። ካሌለ ሊንኩን ልክላለሁ መጽሐፍ። ኦኬ ከፍተዋል። ቴንክ ዩ ኑራችን ተርጉምልን። አሁን ኑራ ተርጉም። ኦልራይት ሳፊያን እንግዲህ አንድ በደንብ አስተውሉ። ቆንጆ ሴት አለች ሲባል መሐመድ ምን ያደርጋል? በሰባት ባሪያ ይገዛል። ሰውም በሰው ይገዛል መሐመድ። ይሄ ራሱ ከአንድ ነቢይ የሚጠበቅ አይደለም። ከአንድ ነቢይ የሚጠበቅ ነው። ቆንጆ ሴት አለ ከተባለ ምን ያህል ሸፋዳ እንደሆነ እዩት። 7 ሴት ሰጥቶ አንድ ሴት ይወስዳል። ቆንጆ ስለሆነች ቆንጆ ነች ስለተባለ ቤተሰቦቿን እንዳለ አስጨፍጭፎ ጨርሶ ማለት ነው። የካይበር ዕለት ነው የተካሄደው። በካይበር ጦርነት ላይ ኪናና ይባላል አባቷ እንትኗ እጮኛዋ። ይሄ የቀረ አይደለም። ገራሚው ፓርት ምን እንደሆነ ታውቃላችሁ? የቀረ አይደለም ይሄ ድርጊት። እስቲል አሁንም ኤክሰርሳይዝ ይደረጋል፣ አሁንም ይደረጋል። ኔክስት እንመጣለን። ጀዋሪያም እንደዛው ነው ያገባት። ጀዋሪያንም ልክ እንደ ሳፊያ ነው ያደረጋት። ቤተሰቦቿን ገደለ። የዛን ሁለት አሁኑ እሷን ለወሲብ ወሰደ። ቆንጅዬ ስለነበረች ጀዋሪያም። ኦኬ አንዴ እንትኑ ላይ አድርግልኝ። መንገድ ላይ ወሲብ ራሱ ቀጥታ ዙም አድርገው እስኪ ኮምፒውተሩን በስትክክሉ አሳየኝ። ዙም ኢን ወይስ አውት? ዙም ስልክህን አስጠግተህ ማየት ትችላለህ እኮ እንደኔ ላይቭ ላይ አይደለህም አንተ። እሺ ያው እሺ ዙም ዙሙን አንሳው። ሰላማ ምን ታደረገች? መንገድ ላይ አሰማመረቻት፣ ማለቻት። ከዛ በኋላ ሰርች አርግታ ያመጣውን ነው የምታወራው። የእስልምና ድንቁርና ነው መጽሐፍ ነው እየተባለ ጎግል ላይ የተጻፈ ነው ይላል። በዚህ መጠን ደንቆሮ ናቸው ሰዎቹ። ፔጁን እያየ መጽሐፍ መሆኑን እያየ ጎግል ላይ የተጻፈ ነው ይላል። ፔጁ ላይ ወረድለት። በዚህ መጠን ደንቆሮ ናቸው። ፔጁ ላይ ወረድለት። እንደዛ አይደለም። እኛን አግኝተህ እንደዛ ማለት እኮ አይችልም። እንደዛ ማለት አይችልም። እኛ የበለጠን ማገናኘት እኮ አይችልም። ከነሱ ጋር እኮ ማውራት ይችላል። አላህ ጭንቅላት ስለሌለው እናንተም ጭንቅላት የላችሁ። ስማኝ፣ እንደዚህ አይነት ንግግር አታውራ። ይሄ ራሱ እኮ ማይነስ መሆን ነው። ይሄ ራሱ አለማወቅ ነው። አንብብሽ ይሄ ራሱ አለማወቅ ነው። እንደዚህ ማለት ፈጣሪ አንድም ፈጣሪ ማውራት እንደዚህ ማለት ነው። ቀጥልሽ እስቲ አንተ ወንድነት ካለ ክርስቲያን ኢየሱስ አንተ ክርስቲያን ባት አምላኪዎች ዶሮ መቼም አይገባችሁ። ምግር እያመለክ ጭንቅላት እንዴት ይኖራል? ዋረክ እንኳን ደህና መጣህ። ሞጣ እንኳን ደህና መጣህ ብያለሁ። አልሐምዱሊላህ ቆይ ተራ ጠብቅ አለን ይመስገነው። ባርነት እንዴት ነው በእስልምና ይቻላል አይቻልም? ጥያቄ ያለኝ በመጀመሪያ ጠይቃለህ። ቅድሚያ መልስና አይ ጥያቄ አታስተናግድም? አሁን አላስተናግድም። መጨረሻ ላይ ነው ጥያቄ የምቀበለው። አይ ጥያቄ ከሃይማኖት ምናምን አይደለም፣ ግን ለአንተ አንድ ጥያቄ ማቅረብ እፈልጋለሁ። ከዛ ትጠይቀኛል። እሱን ከና አልቀበልም። ለምን? ይሄ የሃይማኖት ቦታ እንጂ ፐርሰናል ወሬ የምናወራበት ስላልሆነ ሰዎች ከዚህ ጋር ይጠቅማሉ። የተያያዘ ነገር ነው ቶፒኩ ላይ አሁን
እኮ አንድ እምነት የተኛውም እምነት ሲያሰድብ የአንዱን እምነት አቋሾ መስደብ ይቻላል እንዴ? እንደ እስልምና ይቻላል። ማስረጃ ስጠኝ። አይቻልም። እንደውም የአንዱን ዲን አክብሩ ነው፣ የአንዱን እምነት አክብሩለት፣ የእናንተን እምነት እንዳይነካ ነው የሚባለው። አንተ ግን ያው ፈጣሪ ሲፈጥር ከስድብ ነው የተፈጠርከው የሚመስለው። አትዋሽ። እንደ እስልምና ይቻላል። በቀን 17 ጊዜ አላህ ያጥፋችሁ ትለኛለህ። እኔ አልዋሽም። አሁን በማስረጃ እናውራ እስኪ አንተና እኔ። አንድ ቦታ እስልምና የሌላን እምነት ስደቡ የሚል አንድ ለምንድን ነው አንብቡ የምትለው? አንተ አንብባ አስረዳ። ዋይ ተረጋጋ። አንብቡ ማለት ያስከፋችኋል እንዴ? የመጀመሪያ እኮ ነብይህም ላይ እኮ አንብብ ተብሎ ነው የወረደለት። ለምን ትበሳቸው? ሙባረክ ተመለስ። አሚርህ ደውሎ ውጣ እያለህ ነው መሰለኝ። ታስበላን ነው። ውጣ 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 እያለህ ነው። ከወጣ ማንም አላለውም። እፎይ አልሐምዱሊላህ የሚዩት አድርግ። ምላስ ይበላሃል። ተራን ጠብቅ። ማንም ካላለው እስቲ ይመለስና እንየው። አሁን እንደዛችሁ ብሎ ሹልክ ብሎ ይወጣል። ስልክ እየጠራብን ነው የወጣው። አሚሩ ነው የደወለው። አሚሩ ደውሎበት ነው የሚሆነው። ካልሆነ ተመልሶ ያነብልናል። ተቸግር ምን እኛ በፍጹም ክርስቲያኖች ያጥፋችሁ አላህ ብለን አናቅም አንልም አለ። አንሳደብም እንደዛ ብለን ያው መጽሐፍ ነው የሚለው። አላህ ባለጌ ነው ማለት ነው። እንደዛ ከሆነ እኛ ባለጌ አይደለንም። በፍጹም እንደዛ ብለን አንሳደብም ማለት ሰው አላህ ባለጌ ስለሆነ እንዲህ ብሎ የሚሳደቡ እነዚያ መጽሐፉን ከተሰጡ ሰዎች እነዚያንም በአላህና መጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረገውን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡ ድረስ ተዋጓቸው። ከፍ አድርገው ማንን? የመጽሐፉን ሰዎች ተዋጓቸው። የተዋረዱ ሆነው ማናቸው? የመጽሐፉ ሰዎች አይሁድና ክርስቲያኖች። አይሁዱ ዘይር ያላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያልማቸው የሚለው ያጥፋቸው። በፍጹም እኛ ክርስቲያኖችን እንደዚያ አንልም አለ። ያው ቁርአን ነው የሚለው። የተዋረዱ እስኪሆኑ ድረስ እንደዚህ አድርጓቸው፣ ሂምሌት አድርጓቸው። ምንድናቸው ክርስቲያኖች? አላህ ያጥፋቸው አንልም በፍጹም። የብልግና ነው አለ። ስለዚህ አላህ ባለጌ ነው ማለት ነው እንደዛ ስለሚለኝ። ፓክት ቶፒክ እኔ ጋር ፖለቲካ አሰሩም። ለማወራን ነገር ሁሉ ምን እንደማወራ ስለማቅ ማለት ነው። ማወራት ነገር በመረጃ ስለማወራ አጭበርብሬ ከስር ያሉት ክርስቲያኖች እፎይ ውሸታም ማስረጃ ስጠኝ አልኩህ እኮ። ክፈትለት። ቃል በቃል ምንድነው ክፈትለት የምታው? ቃል በቃል አሳየኝ። ኮላሳየ ነው ክፈት። ሲከፈት ነው የምታየው። አንብብ አንብብ። ምንድን ነው ይሄ? አንብበው ራሱ። እኔማ አላነበውም። ራሴን እንዴት ሰድባለሁ? መልሼ ቅድም አነበብኩ። ደግሜ ራሴን ልሰደብ? አንብብና ያመጣው እኮ ካመጣህበት አንብበዋ። አይ ያው ያመጣንበትን እንዳመጣው እኔ በምን አቅላለሁ? ቁርአንህ ምን ላይ አንቀጽ ምን ላይ ንገረኝ። ሱረት ተውባ የሴፍ ምዕራፍ አይልም እሱ ከላይ አላህ ያጥፋቸው። ስለዚህ ለማን ነው የተባለው? ይሄ ለማን ነው ይላል? ለማን ነው የተባለው? አንተ መልስልኝ። ለማን ነው ይላል? ከላይ ለማን ነው ያልከው? አንተ ራሱ አይልም ያልከው ለማን ነው? ክርስቲያኖችና አይሁዶችን። ከላይ ክርስቲያኖች ነው የሚለው። ማን ነው የሚለው? ካለ ይሄው ይሄን አክል ደደብ ነው እኮ አለመማርክ በዚህ ነው የሚታወቀው። ማን ነው? እኔ በነገራችን ላይ አንተ ኦርቶዶክስንም አትወክልም፣ ማንንም አትወክልም፣ ራስን ብቻ ነው የምትወክለው። ደደበኝ ይሄንን ደግሜ ነው አይሁድ ደደብ ነው። ይሄ የታወቀ ነው እኮ። እስቲ አንብብልኝ። አይሁድ ዘይር ያላ ልጅ ነው። አንተ መልስ ሲጠፋብህ ባት ስንት ነው? እግር ስንት አለው? እጅ ስንት አለው? አፍንጫ ጥቁር ነው ቀይ ነው ምናምን በማለት እኮ ነው የወጣኸው። አይ ክርስቲያኖች የሚለው ምንድን ነው? እሱ ወንድማችን ቶፒክ ምን ነበረ ያን ቀን?
ይሄው ክርስቲያኖች የሚለው ምንድን ነው? ደደብ ስለሆንከ ነው። ይሄን ደደብ ስለሆንከ ነው ያንን መመለስ ያቃተ። እሱ እንደዚህ ረግጦ ያሸነፈ አሁን አንብብ። አፈርክበት። ይሄን ቁርአን ልጠይቅ ጥያቄ ለምን ደሞ አነበው? ልጠይቅ አፈርክበት። አሸማቀቀ። አንተ ነህ እንጂ የምታፍረው እኮ። ልጠይቅ መልስልኝ። እናመሰግናለን። የዚህን ያህል መልስልኝ ጥያቄውን። እናመሰግናለን። በቃ እስልምና ይሄ ነው። ድድብና ይሄን ያህል ነው የተጠናወታቸው። ድንቁርና የዚህን ያህል ነው የተጫወተባቸው። አጋንንት ከባድ ነው ወዳጆቼ። በደንብ እኛ ክርስቲያኖች በደንብ አስተውሉ። ለእናንተ ክርስቲያኖች አሁን በደንብ እየታያችሁ ነው። ክርስቲያን ሚል የለም እያለ እየሞገተኝ ነው። አንብብ አለኝ፣ አነበብኩለት። እስቲል እኔን ደንቆሮ ደደብ እያለ ይሰድባል። ሴጣን ምን ያህል እንደሚጫወት ሰው ልጅ ላይ ግን አያችሁ አይደለ? አጋንንት ምን ያህል ጠፍንጎ እንደያዛቸው አያችሁ አይደለ? እውነትን እንዳይረዱ አይምሯቸውን እንዴት እንደጋረዳቸው አያችሁ አይደለ? እውነትን እንዳይሰሙ አይምሯቸውን እንዴት እንዳጨለመባቸው አያችሁ አይደለ? እውነትን በሐሰት መጋረጃ እንዴት እንደሸፈነባቸው አያችሁ አይደለ? ይሄ ቀላል ነገር አይደለም። ባይዘ መረጃ መጥቶላቸው መረጃውን ሸምጥጠው አይኔን ላፈር ብለው በፍጹም ብለው ፊታቸው ተከፍቶ እያዩት የለም እኛን ደደብ ደንቆሮ ምናምን ይላሉ። አያችሁ አይደለ? ኡስታዞቻቸው ደግሞ የሚያደርጉት ምንድነው? በአረብኛውን ነገር ያነቡላችሁና ይሸውዷችኋል። ይሄን አሁን ሲጣሉ እርስ በርሳቸው አባሾቹ አሁን ዋብዮችን ክርስቲያኖችን የምታጭበረብሩት እያሉ ነው። እንዲህ በአረብኛ እያነበባችሁ የምትሸውዱት። ዋብዮቹም ደግሞ ትናንትና ማሳይተናችኋል ቪዲዮ። ክርስቲያኖችን አታላችሁ ወደ እስልምና ለማምጣት ብላችሁ ቲክቶክ ላይ የምትሉትና መሬት ያለው እስልምና እውነታውን ሲያውቁት ይለያያል። በውይይት ለማሸነፍ ሲባል የሚሰበከውን ነው ክርስቲያን ወደኛ ከመጣ የሚሰማው። የውይይቱና ትምህርቱ ሌላ ነው፣ አይገናኝም ሲሉ። ምክንያቱም እስልምና እንዲህ ነው። ምክንያቱም በፖለቲካና በድራማ የቆመ ነው። ምክንያቱም በድንቁርና ውስጥ ሰዎችን አንቆ መያዝ ነው እስልምና። በጣም የሚያሳዝነው እንግዲህ ጌታ ይርዳቸው። ራሳችሁን ግን ክርስቲያኖች ከነኚህ ጋር ነጥሉ። ራሳችሁን ከእንደነኚህ አይነቶች አጋንንታዊ ህብረት ነጥሉ። በምንም ተአምር ከነሱ ጋር ህብረት ልታደርጉ በእንደዚህ አይነት በሃይማኖታዊ ጉዳይ ላይ አይቻልም። አጋንንት ምን ያህል ተከታዮቻቸውን ራሱ እንደተጫወተባቸው መረዳት ትችላላችሁ፣ ማስተዋል ትችላላችሁ። እንግዲህ ተከታዮቻቸው በዚህ መጠን ጭፍን ከሆኑ እነኛዎቹ ደግሞ ተቂያ ይቻላል። ተቂያ ማለት ቅዱስ ውሸት ነው። ምን ያህል ሊጫወቱ እንደሚችሉ፣ ምን ያህል ድራማ ሊሰሩ እንደሚችሉ ማስተዋል ብዙም አይከብድም ማለት ነው። ስለዚህ ዋናው ፖይንታችን ምንድን ነው? እሱ በጦርነት ላይ ወይንም ደግሞ ባሪያዎችን ገዝተው ወሲብ ማድረግ ይቻላል። እንደ እስልምና ባሪያዎችን ገዝቶ ወሲብ ማድረግ ይቻላል። ሱራ 4:24 አንዴ ክፈተው። ኦኬ፣ አንብበው ክፈተውና ከሴቶች በባል ጥብቆቹ እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ አላህ በእናንተ ላይ ጻፈ። ከዚህችም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነሱም በእርሱም በመገናኘት የተጠቀማችሁባቸውን ሴቶች መሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ ሙሐመድ እና ተከታዮች ሄደው ወረሯቸው። ከዛ በኋላ ወንዶቹን ገደሉ፣ ሴቶቹን ያዟቸው። ከዛ ወሲብ ሊያደርጓቸው ብለው ደበራቸው። የሙሐመድ ተከታዮች ባሎቻቸው ጣዖት አምላኪ ናቸው። ከነሱ ጋር ወሲብ ማድረግ ደበራቸውና ጠየቁት ሙሐመድን። አስፈላን ከነኚህ ጋር እንዴት ነው ምናምን ሲሉት፣ ኦልሬዲ ጣዖት አምላኪ ባል ነበራቸው ምናምን ሲሉት፣ በእጆቻችሁ ያዛችኋቸው የተፈቀዱ ናቸው፣ ሐላል ናቸው፣ ተገናኟቸው። የሚል አላህ አወረደ። አላህ እኮ ሩሮ ነው። የወሲብ ጉዳይ አሳስቦት ወሲብ እያሳሰበው ባሎቻቸው
የያዝናቸው ሚስቶቻቸው የነሱ ባሎች ጣዖት ነው የሚያመልኩት እንዴት እናድርግ ሲሉት ኖ ወሲብ አድርጓቸው ችግር የለውም የሚል መገለጥ አላህ ፈጥኖ ላከ በጅብሪል አማካኝነት። ችግር የለውም እናንተ እንትን ካላችሁ ችግር የለውም፣ እነሱ ንብረታችሁ ናችሁ፣ በቃ ዝም ብላችሁ ማድረግ ነው። ሚስቶቻችሁ አይደሉም፣ ዝም ብለው ወሲብ አድርጓቸው። በጣም ነው አላህ እኮ አዛኝ ቸር ነው ይላል እዛ መጨረሻ ላይ ቸር አዛኝ ነው ይላል። ከዛ እነኝን ደግሞ ወሲብ አድርገው እንዲወልዱ አልፈለጉም እነኛ። ምክንያቱም ተወለዱ የእነሱ ልጅ ይባላል ሙስሊም ሊሆኑ። ከዛ እንዴት እናድርግ ባሮችን ወሲብ አድርገን ሲሉት መሐመድ ደግሞ መፍትሄ ምንድነው የሚሰጠው? ወሲብ እያደረጋችሁ የዘር ፈሳሻችሁ መሬት አፍሱ። አላህ የጻፈው ነገር አይቀርም ከነሱ ላለመውለድ የዘር ፍሬያችሁን መሬት አፍሱ። በደንብ አስተውሉ። አርሲ ላይ የሚየሆነ ያለው እንደዛ ነው። ወንዶቹን ይገሏቸዋል፣ ሴቶቹን ወሲብ ያደርጓቸዋል፣ ወይን ሃይማኖታቸውን ያስቀይሯቸዋል፣ በጉልበት ይደፍሯቸዋል፣ ይገናኟቸዋል። ዋናው ታርጌቱ ግን ምን መሰላችሁ? እንዳይወልዱ የዘር ፈሳሻቸውን መሬት ሲያፈሱ የነበረው ለምንድን ነው? ዘራቸው በስቶ ነገ እኛ እንደዚህ ነው ቤተሰቦቻችን እንዲህ ተገለው ነው እንዳይሉ ሚስቶቹን እንደዚሁ ወሲብ እየተጠቀሙባቸው የዘር ፈሳሻቸው መሬት ያፈሳሉ፣ አይወልዱም። ሚስቶቹ ካልወለዱ ኦልሬዲ ወንዶቻቸውን ገለዋል። ሚስቶቹ ካልወለዱ ደግሞ ሚስቶቻቸውም የሆነ ሰዓት ላይ ሟች ናቸው፣ ዘራቸው አይቀጥልም ማለት ነው። አርሲ ላይም አዛውንት እስከ ህፃን የሚገሉበት ምንድን ነው? እሱ ሜይ ቢ ወጣቶቹ እሺ ወይም ተጣልተዋቸው እንዲህ ብለው፣ ሽማግሌዎቹም በፊት ቂም ነበረባቸው እንበል፣ ሽማግሌዎቹ የድሮ ቂም ነው እንበል። ወጣቶቹ ጎልማሶቹ ደግሞ ጉልበት ስላሏቸው ነው እንበል፣ ማለት ተገዳድረዋቸው። ህፃን የ6 ወር የ1 ዓመት ህፃን የሚገሉት ለምንድን ነው? እነኛ ህፃናት ሌላ ቦታም ቢሆን አድገው ነገ ያ መሬት የኛ ነው፣ ያ ቦታ የኛ ነው፣ እንዲህ ተገለን ነው ብለው ታሪክ ይናገራሉ፣ ዘራቸውን ያስቀጥላሉ። ስለዚህ ዘራቸውን መቁረጥ አለባቸው። ዘራቸውን ለመቁረጥ ሲሉ ነው ህፃናቶች የሚገሏቸው። ዘራቸውን እዛው ለመግታት ሲሉ ነው። እሱ እየሳቀ ነው። ኤኒዌይስ የወረደበትን ክፍል አንብበው ቪኪ፣ የወረደበትን ምክንያት 7:30 ነው የከፈቱት አይደል? ኖ 24 4:24 ያው የቁርአኑን ክፍል አንብብላችሁና ድምጽ ያስተጋባል። ማይክን ሰርማን ባል ያገቡ ሴቶችም በጦርነት እጆቻችሁ በምርኮ ያዟቸው አገልጋዮች ሲቀሩ በእናንተ ላይ እርም ናቸው። ይህን ሕግ አላህ በእናንተ ላይ ደነገገ። ከዚህ ከተከለከሉት ሌላ ጥብቆች ሆናችሁና ዝሙተኞች ሳትሆኑ በገንዘቦቻችሁ ጋብቻ እንድትፈልጉ ለእናንተ ተፈቀደ። እናም ከእነርሱም መገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ሴቷቸው እያለ ይሄዳል። አሁን ወደ ወረደበት ምክንያት ልምጣ። ክፍል 5 ከሴቶች ምዕራፍ ከ23 እስከ 24 ባለው አንቀጾች ያሉት አንቀጽ የወረዱበት ምክንያት ሄደና ሙስሊሞች ያውጧስ ዘመቻ እለት ባል ያላቸውን ሴቶች በምርኮ ይዘው ስለነበር ባል ያላቸው ከነዚህ ምርኮኛ ሴቶች ጋር እንዴት ነው የግብረ ሥጋ ግንኙነት የምናደርገው ይፈቀዳልን ይላሉ። እንደዛ ብለው ጥያቄ ሲያቀርቡ ምረደ ጣባሪ ወሐይድ ሙፈሲራት ያስቀምጡት ነገር ነው። ያ በምን ምክንያት ነው የወረደው ይላል ጥያቄው እሱ ነው አይደል? ልጅ በምን ምክንያት ነው የወረደው አለ። በአውጣስ ጦርነት ላይ ምን አድርገው እንደገና አድርገን እናንብበው። ያ በአውጣስ የጦርነት ዘመቻ ላይ ባል ያላቸው ሴቶች በምርኮ ይዘው ስለነበር ሙስሊሞች ባል ያላቸው ከነዚህ ምርኮኛ ሴቶች ጋር የግብረ ሥጋ ግንኙነት ማድረግ ይፈቀዳልን በማለት ጥያቄ ሲያቀርቡ ይህ አንቀጽ ለእነርሱ መልስ ይሆን ዘንድ ወረደ። ያው ይችላል ያ ሳይ ሙስሊም 1456 ኤና እንደ ክፈትልን ሁሱ እንዴት ነህ? እንደምን አልኩ? ፋይ ደህና ደህና አለ። ኦኬ እስልምና ባሪያን መገናኘት ይቻላል?
እስቲ ወደ ኋላ ተመለስ። ስለዚህ ጥያቄ እንኳን እናንተ መልስ አልመልስም። ከአንተ ጋር ማውራት ድንጋይ ላይ ውሃ እንደማፍሰስ ነው። ባይሆን ወደ ኋላ ተመልሰህ ቅድም ስለ ክርስቲያን እያወራህ ነበርና እሱን ላስረዳህ። ምንም ያወራሁት ስለምንም ያወራሁት የለም። አሁን ስላውጣስ አይሚን ባሪያን መገናኘት ይቻላል አይቻልም? ይሄ እኮ ከእምነት ጋር የተያዘ ነገር አይደለም። መጠይቀኝ ቁርአንህ የወረደበት ከእምነት ጋር እያያዝም ነብይ ሲያደርገው የነበረው ነገር ከእምነት ጋር እያያዝም መገለጥ መታደኝ ሲናገር የነበረው አፌን እንድከፍት ልታስገድደኝ ሳከፍት ደፍና ነው እንደምታወራው። ይሄው ቁርአን ሐዲስህ እኮ ፊት ለፊት አስቀምጦልሃል ቁርአኑ የወረደበት ምክንያት ብሎ አንብበው። ሲያብኛ ከፍት አፍ አይደለሁም። ምንድነው ነብይ አንተ እኮ እምነትህን እኮ የምታሰደብ ነው። የተለይ ቁጭ ብለህ የምትሳደብ አንብብ። በማልቀስ ለውጥ አይመጣም። አንብብ። ሶፍት የለንም። 4000 5000 ሰው ሲከተል እኮ ለዛ ሰው ማስተማር ያለበት ስድብ አይደለም። ካፍ ክፉ ቃል እያወጣ በቃ አንተ ደግሞ ስምህ ነው ተጽዕኖ ያደረገብህ። ባለፈው ያሸውትን ኡስታዝ ስም ስለያዝክ ነው። መሐመድ እንኳን ደህና መጣህ። ይመስገነው። እንዴት ነው አለን? እኔ የምልህ አንድ ነገር ማለት ነው። አሁን እዚህ ጋር ገስት ስንገባ ማለት ነው አንተ ያው መምህር እንደመሆነ ከኛ ነው ጥያቄ መቀበል ያለብህ ይመስለኛል። እንቀበላለን። የምንቀበለው ግን ቅድሚያ የራስን ታውቃለህ አታውቅም የተወሰነ አውርተን ነው። ኖ ለምሳሌ እኮ አሁን የሆነ ሰው የሚመጣው ያንተን ለማወቅ ነው አይደል? ሐዲሱን አንብብ። እስልምና ለማወቅ ሐዲሱን አንብብ። አትሸማቀቅ። ሐዲሱን አንብብ። ችግር የለውም እሱ ነው። እኔ አንድ ነገር ልንገርህ፣ ማንም ሙስሊም የትኛውም ዓለም ላይ ብትሄድ በቃ ይታርገ እያቸው መልስ የላቸውም። ሐዲሳቸው አሸማቋቸዋል። ቁርአናቸው አሳፍሯቸዋል። እየየሌ ናቸው ከገቡ ጀምሮ። ከትናንት ጀምሮ ቶፒኩ ገብቷቸዋል። መሐመድ ካልተሸማቀቅ አውራ ቶፒክህ ላይ ቶፒክ ላይ አታልቅስ። ሶፍት የለንም። በደንብ አስተውሉ። ከስር ያላችሁ አይመልሱም። አራውንድ ቡሽ ነው የሚሽከረከሩ ዝም ብለው። ከዛ በኋላ መልስልሃል። አንብብና መልስልሃል። ቀጥል አንተ። እሺ እመልስልሃለሁ። ቆይ ላምበል። መጽሐፍ ቅዱስ ላይ ክርስትናን ተከተሉ አንብብ ነው የተባለው። ድንቁርናቸው እዚህ ስማች ነው። ምክንያቱም ጭንቅላት የሌለው አካል ስለሚያመልኩ ማንበብ አይፈልጉም። ሃይማኖታቸውን አያውቁም። ከስር ሆነ ታብታብ እያደረግ ትማራለህ እንደሌሎቹ። እኛ የምንፈልገው እዚህ ጋር ትንጥዬ እችን የጠፍር ቆሻሻ የምታህል እውቀት የኛን ማለት ከኛ አንጻር እችን የጠፍር ቆሻሻ የምታህል እውቀት ይኖራቸውን እነዚህ ሰዎች ብለን ነበረ። የላቸውም። እሷንም ማህል ሁሉም ነጭ ናቸው። ፖለቲካ ብቻ የሚያውቁት፣ ክርስትናን ብቻ መሳደብ ነው የሚያውቁት። በደንብ አስተውሉ። ከእስልምና መውጣት የምትፈልጉ እህቶቼ ሙስሊሞች፣ ከስር የምትማሩ ከስር ያላችሁ ወንድሞቼ ሙስሊሞች ከእስልምና ለመውጣት ይሄ ምክንያት ይሆናችኋል። ገብተው አይመልሱም። ተሳድበው ነው የሚወጡት። እኛን ተችተው ነው የሚወጡት። ምንም ያውቁት የለም። እኛን አታውቁም ይላሉ። እኛ እንዴት እንደምንጸየፋችሁ እንደምንነቃችሁ እውቀታችሁን ማለት ነው። በሰውኛ እናከብራችኋለን። ምን ያህል በድንቁርና ውስጥ እንዳላችሁ እንዴት እንደምንታዘባችሁ ባያችሁ። ከዚህ ውስጥ ከ5000 ምናምን በላይ ሰው አለ። ሚኒመም 1000 የሚሆነው የተማረ ጥንቅቅ ያለ የኔን ላይ ባይተው ነው እየየ የሚሉት። ስም በማጥፋት ፕሮፓጋንዳ በመንዛት እፎይን አታስቆሙትም። በሐሰት እኔን አታስቆሙኝም። በፕሮፓጋንዳ እኔን አታስቆሙኝም። ይብስብኛል። እኔ በመጮ በመሳደብ እኔን አታስቆሙኝም። እኔ አስተምሮታችሁን ነው ማሳየው። ስድብ ነው የምትሉት፣ እኔ አስተምሮታችሁን ነው ማያሳየው። ተሳዳቢና ባለጌ ኡስታዞቻችሁ ግን ነጋ ጠባ የኛ ሲሳደቡ ይውላሉ። ማንም አያውቃቸውም የእናንተን ኡስታዞች። ከቴሌቪዥን ፕሮግራሞቻችሁ እስከ መስጊድ ድረስ በየትኛውም ጓዳ በየቤታችሁ አለውኝ። መሐመድን ከምትጠሩት ባልተናነሰ እኔን አሁን እየጠራችሁ ላላችሁት አጀንዳችሁ ስለሆንኩ ማለት ነው። የእናንተን ኡስታዞች ማናችሁንም አናውቃቸውም። ደንታችንም አይደሉም ለኛ። ፖይንታችን እናንተን እንትን ማለት እናንተ አስጨንቃችሁን ምናችንም አይደላችሁም። እናንተ ማንም አያውቃችሁም። እዚህ ከቲክቶክ ውጭ የራሳችሁ ሰዎች እንኳን አጀንዳ ያደርጓችሁም እንኳን እኛ ማለት ነው።
ስለዚህ እፎይን እንደዚህ ነው አያውቅም ጋዜጣ ላይ ስላወጣችሁኝ እፎይ አያውቅም ብለህ አርቲክል ጋዜጣ ላይ ስለጻፋችሁ ታውቃላችሁ ማለት አይደለም። ፌስቡክ ላይ ትልቅ ግብብድ አርቲክል ስለጻፍ ታውቃለህ ማለት አይደለም። ኡስታዞች ተማሪዎቻችሁን ኑ እናዩዋቸው። ገብተው ተሳድበው እንጂ መልሰው አይወጡም። ክርስትናን መሳደብ ነው ያስተማራችኋቸው። ብልግናን ያስተማራችኋቸው። ይሄ ደግሞ እውቀት አይደለም። እኛ ከፍተን አንብቡ ነው የምንላችሁ። አጤረራ ከዛም ቀባብተን አጤረራ አይደለም እኛ ዘን የምንመጣው። ማንኛውም ሰው መረጃውን ይዞ ሄዶ ቼክ እንዲያደርገው ፊት ለፊት እናንተ ዌብሳይት የምናሳያችሁ እናንተው መረጃ ቀባብተን ስክሪንሻት ከዛም ቀራር ምን የምናመጣ አይደለንም። እኛ ማይገናኝ ቶፒኮችን እያገናኘን ከዛ ስክሪንሻት አድርገን አጤረራ የምናሳይ አይደለንም። ይሄን መጠቀም የምንችል ሰዎች ነን። ኦተንቲክ የሆኑ መረጃዎች የምናመጣ ነን። የእናንተ ደደብ ኡስታዞች ደንቆሮ በመሆናቸው እኮ የምታውቁት ብሔራዊ ቅርስ የሚል መጽሐፍን አንጥተው የኦርቶዶክስ ብለው እኮ የሚያሳዩ ናቸው። ድንቁርናቸው ብዛት ማለት ነው። በዚህ መጠን ነው ኦዲየንሳቸውን ራሱ የሚንቁት። እንኳን እኛ የሚገባው እዛ ያለው ምንም ስለማያውቅ አማርኛ የተጻፈው እንግሊዝ የተጻፈው ሁሉ የቤተክርስቲያን መጽሐፍ ሊመስለው ይችላል። በዚህ መጠን ነው ኦዲየንሳቸው የሚንቁት። እኛ እኮ ለእናንተ ለሱኒዎች የሺያ መጽሐፍ ራሱ አናመጣም። ሺያዎች ሙስሊም ናቸው። የሺያን እንኳን እያመጣን አይደለም። አህመድያ ሙስሊሞች አሉ። የአህመድያ ሙስሊሞችን እንኳን አላመጣንም ለእናንተ። የእናንተዎቹ ድንቁርናቸው እኮ የኤቴስት መጽሐፍ አምጥተው የክርስቲያን አስመስለው ያሳያሉ። በዚህ መጠን ነው እኮ የሚጫወቱባችሁ። በዚህ መጠን ነው የሚንቋችሁ። ለዚህ ነው ኦዲየንሳችሁ እዚህ ሲገቡ ልክ ኤሌክትሪክ እንደያዛቸው እንዲህ የሚነዝራቸው። ቆም ብላችሁ እንዳታስተውሉ እንዳታገናዘቡ ተጫውተውባችኋል። ሃይማኖታችሁን ባለማወቃችሁ በስሜት ብቻ እስልምና የበላይ ነው፣ እስልምና መልሳለሁ፣ እስልምና ሰላም ነው በማለት በዚህ በመፈክር ውስጥ ነው ያላችሁት። ከስር ያላችሁ እውነት የምትፈልጉ ሙስሊም እህት ወንድሞቼ በደንብ አስተውሉ። ጌታ በነገር ሁሉ ይርዳችሁ። ማስተዋልና ጥበብን እውነትን ለሚፈልጉ ያድል። ሌላ ምንም አንልም። አንዳንዴ ሲከደንብህ ከባድ ስለሆነ ማለት ነው። ዛሬ ቀኑ ምንድን ነው? እንዲህ ሁሉም ሰው የሚደወልበት ላምብበው። ኦኬ ወይስ ልጅ ይመለስ? አንበው ሰው በሁነይን ዘመቻ ወቅት ያለ መልእክተኛ አንድ ሰራዊት ወደ አውጣስ ላኩ። ከጠላትም ጋር ተገናኝተው ተዋጉ። ድል አድርገው ማርኳቸውን ሳለ ያለ መልእክተኛ ባልደረቦች ወይም ሰሃባዎች፣ ጓደኞች፣ ምርኮኛ ሴቶች ባሎቻቸው ሙሽሪኮች አጋሪዎች በመሆናቸው ምክንያት ከእነሱ ጋር ግንኙነት ከመፈጸም የተቆጠቡ ይመስሉ ነበር። ከዚያም አላህ በላይ የሆነው ጌታ ይህንን አስመልክቶ የሚመለከተውን አንቀጽ አወረደ። ከሴቶችም ባል ያላቸው ባሎቻቸው በሕይወት ያሉ እርም ናቸው። ቀኝ እጆቻችሁ ካገኟቸው ከማረኳቸው ግን ሆኑ ወይም በስተቀር ይፈቀድላችኋል ይላል። የተፈቀዱ ነው። ስለዚህ ተማረካችኋቸው፣ ተያዛችኋቸው፣ እነሱ የእናንተ የተፈቀዱ ናቸው። ባልም ኖራቸው አልኖራቸው ነው ሀሳቡ። አላሁ አክበር ተመልሷል። እገናኛለሁ ብሎ የሚመኝ ይኖራል እኮ። አሁን ጥያቄ ነው እሱ። የኛው ሐዲስ ስለማይቀበል ነው እሱ። ሐዲስ አይቀበልም። እፎይን ከገደሉ የእፎይ ሚስት ማን ነው እንትን የሚለው ይሄ ታስቦበታል ብሎ እየጠየቀ ያለው ሐዲስ ስለማይቀበል ነው። ቁርአን ስለሆነ ቁርአን ብቻ የሚቀበለው ገደለ አስተምሮት ብሎ አንተን ጂሃዲስት ሆኖ አንተን ከገደለ በኋላ ንብረትህንና ሚስትህን ይወርሳል። በአንተ ደግሞ እሱን ከገደልከው ያው በሰማይ ቤት ደግሞ ሌክዠሪ ላይፍ ያገኛል። እንደዛ ነው የሚያስተምሩት እና ከባድ ነው።
ከምር ግን ላይ እየደረሰ ያለውም እኮ ሰው እኮ ሄዶ የሚገሉት ምንድነው? ይህንን እናገኛለን ነው። ሲሄዱ ይዘርፋሉ፣ ንብረት ይወስዳሉ፣ ሴቶች ይወስዳሉ። ኢንኬት ደግሞ ከተገደሉ ደግሞ በሰማይ ቤት እኔና አላሙዲን አሁን በምድር ላይ የምንኖረው ኑሮ እኩል አይደለም። እሱ ሌክዠሪ ነው። በጀነትም እንደዛው የተሻለው 72 ደነጋግል ጡተ ጉችማዎች ለማግኘት ሰው መግደል ያሳዝናል በጣም። እዛ ሀሳብህ ላይ ድንግል የሆኑትን ለራሳቸው አትርፋለህ ትላለህ። ምንም አንልም። ፋራው ድንግል የሆኑትን ለራሳቸው አትርፋለህ ምን ማለት ነው? ይበላ። ኦኬ አላህ አክበር። መናገር ይችላል። ሰዎችን መሸጥስ? ሰዎችን መሸጥ እንዴ? ይሄ የሌለ አለ እንጂ በፊት ላይ ለእስልምና ለምሳሌ አስወልደሃት ምናምን ነገር ባሪያን መሸጥ ይቻላል? ወላሂ እኔ ስለዚህ እውቀት የለኝም። ስለ እንደ አይነት እውቀት ማሊ በመጃ 25:17 ላይ በመሐመድ ጊዜ ሳቦቹ ባሪያ ይዙና ወሲብ አድርገው አስወልደው ይሸጧቸው ነበረ። እንደ ከፍት ነበር የሚጠቀሟቸው። ሰዎችን ሄደው ይዋጋሉ፣ ወንዶች ባሎቻቸውን ይገሉና እሷን ይዙና ወሲብ አድርገዋት ተወለደች፣ ይሸጧታል። እንደ እንስሳ ማለት ነው። እንዳወልድ ከፈለጉ ደግሞ መሐመድ ምን አለ? ዘር ፈሳሻችሁ መሬት አፍሱ። ሉክ እንደዚህ ይላል ሐዲሱ። ግሬዱን አሳያቸው። አይ ቲንክ ሳሂህ ነው፣ ሳሂህ ነው ግሬዱ። ልቃርገው Jabir bin Abdullah was heard to say, we used to sell our slave women and the mother of our children, Ummat al-Walidin, when the Prophet was still living among us, and we did not see anything wrong with that. Look, ምን ይላል ጃቢር? መጀመሪያ ተወዳላችሁ ቻትጂፒቲ ያወራው ነው። እኔ የጽሁፍ አማርኛው ትርጉም ምናምን ያለው ጃቢር ቢን አብደላህ እንዴት ሲሉ ሰምተዋል? ያው ነብይ ሲሉ ማለት ነው። ነብዩ በእኛ መካከል በህይወት እያሉ ባሪያ ሴቶቻችንን እና የልጆቻችንን እናቶች ኡምሃት አል አውላድ የልጆቻችን እናት ማለት ነው እንሸጥ ነበር። በዚህም ላይ ምንም ስህተት ነውር አናይበትም ነበር። ያው ነብዩ በህይወት ሳሉ ነው። በህይወት ሳሉ በፊቶቻቸው ይህን ነገር ያደርጉት ነበር። ነብይ ከመሆናቸው በፊት ነው። ነብይ እየተባለ ነብይ ነው። ነብይ ከመሆኑ በፊትማ ከየት አንጥቶ ይሸጣል? መሐመድ ራሱ ነብይ ሳይሆን የነበረው ብዬ እንደህ ነገር ነው። ነብዩ እያለ በህይወት እያለ ምን እናደርግ ነበረ? ባሮችን እንሸጣለን፣ አስወልደንም እንሸጣለን። ምንም ችግር የለውም። ይሄ ጤናማ ነው ብለህ ታምናለህ አንተ? ሰዎችን እዘህ ሚስት አግብተህ 4 ሚስት አግብተህ 2-3 ባሮችን እዘህ ከዛ ወሲብ ታደርጋቸዋለህ። ከፈለክ ከወለደች እስከነ ልጆቿ ትሸጣታለህ ወስደህ። እኔ አሁን እዚህ ላይ ያለውን ቁጥር ይዝና ደግሞ አዋቂዎችን እንጂ ጠይቃለሁ እንጂ ዝም ብዬ አልቀበልም። ጠይቅ። ባሪያ በእስልምና ማንኛውም የትኛውም ባሪያ በእስልምና ክልክል ነው የሚል የለም። የትኛውም ማለት ነው እስከማውቀው ድረስ ሜቢ ቲክቶክ ላይ ያሉት አሁኖቹ ቀፏቸው ካልዋሹ በስተቀር ቼክ አድርግ። እነ ዶክተር ዛኪርም በውጭ ዓለም ያሉት እና አህመድ እንትና ዲዳትም ከዚህ በፊት የተናገሯቸውን ቼክ አድርገው ባሪያ ክልክል ነው የሚል የለም። የሚያመጡት አርጉመንትን ልንገርህ፣ አሁን ላይ አይደረግም። ለምን ስትላቸው አይ ባሪያ የለም አሁን ይሉሃል። እስልምና ከልክሏል አልከለከለም፣ ግን አሁን ባሪያ የለም የሚል ነው ምላሽ ቢሰጡ። ባሪያ ታዲያ ለምን ቆመ? መንግስት አይፈቅድም። መንግስት አልፈቀደም ማለት ሃይማኖት ከልክሏል ማለት አይደለም። ለምሳሌ አሁን አንተ የሆነችን ሴት እዘህ ወሲብ አድርገህ ከሚስትህ በተጨማሪ አስወልደህ ልሽጣት ብትል እሷም አትሸጥልህም፣ መንግስትም ያስርሃል። መንግስት አልፈቀደልህም ማለት ግን አሁን አንተ ይህንን ፈርተህ አታደርገውም ማለት ህጉ ከልክሎሃል ማለት አይደለም። መጽሐፉ ከልክሎሃል ማለት አይደለም። መጽሐፉ ኦልሬዲ ፈቅዶልሃል፣ ግን እንዳታደርገው ማን ከልክሎሃል? ህጉ ከልክሎሃል፣ የሀገሪቷ ህግ። እና የሚሰጡት ኤክስኪውዝ ምንድነው? አሁን ላይ የታለ ባሪያ እንደዛ አሁን እንኳን ሸጥም አንገዛ። እኛ እያልን ያለ ነው አሁን አለማድረጋችሁ እስልምና ምን ስለሆነ ነው? አቅም ስላላጣና አቅም ቢኖረው ከሁማን ራይት ከሰዎች መብት ተቋማት ከነሱ ቢበልጥ
አቅም ቢኖረው ያደርገዋል። አሁን እንዳያደርግ ምን ከለከለው? ሁማን ራይት ምን ያደርጋል? ልክ እንደዚህ ስታደርግ ቢያይህ ማዕቀብ ይጥልብሃል። ጆሮአቸው ማዕቀብ ብሎ እንደዚህ እያደረግህ ነው፣ ሰዎች መፍትሄ እየጣስክ ነው ብሎ የተለያዩ ማዕቀቦች ይጥልበታል። የሀገር ምን ይሆናል? ደካማ ስለሚሆን የተለያዩ የውጭ ሀገራትን እርዳታ ለማግኘት ሲባል ይሄንን አትሊስት ምን ያደርገዋል ማለት ነው፣ ወይም በድብቅ ያደርገዋል እንጂ ፊት ለፊት አያደርገውም ማለት ነው። አይ ቲንክ አፍጋኒስታን ነው ከፓኪስታን ላይ ወደ 200 ሚስቶቻቸውን የተሻሻጡት ዜናው የሚያስታውሳል። ዓመት አካባቢ ላይ እንደዚህ ተከስቷል እና ዜና ሁሉ ሆኖ ነበረ። እሺ አይዳ ቢኒ እንኳን ደህና መጣ። ሰላም ብያለሁ። ሰላም ነው። ሰላም እንኳን ደህና መጣ። ሰላም ብያለሁ። እንዴት ናችሁ? ሁላችሁም ሰላም ክርስቶስ ይሁንላችሁ ብያለሁ። መልካም። እሺ ኪንግ ኦሳማ አይዳ ሰላም እንዴት ነሽ? ሰላም አለን አልሐምዱሊላህ። ይሄን አዲስ እንዴት ታየዋለሽ? ምንድነው ሐዲሱ? ኦኬ ስለዚህ ባሪያን የሚሸጥ ካለ ስህተተኛ ነው ማለት ነው። ባሪያን የሚሸጥ ካለ አይዳ ባሪያን መሸጥ አስወልዶ መሸጥ ወንጀል ነው። እንደዚህ አይነት የሚያደርጉ አካላቶች እዚህ ሐዲስ ላይ አስወልዶ መሸጥ ምናምን ብሏል እንዴ? ይመልስልህ እፎይ አታውቅም ምንም እኔ ይመልስልህ። እሺ ቀጥል። ሐዲሱን ላንብበው ወጣ አድርገው እስኪ አረብኛውን አድርግለት። حدثنا محمد بن يحيى وإسحاق بن منصور حدثنا عبد الرزاق عن ابن جريج أخبرني أبو الزبير أنه سمع جابر بن عبد الله يقول كنا نبيع سرارينا وأمهات أولادنا والنبي صلى الله عليه وسلم فينا حي لا نرى كفر لا نرى بذلك بأسا. إيه مالت ባሪያዎችን ሰራሪ ማለት ሙርኮችን ማለት ነው። ከካፍሮች ወይንም ከካህዲያን ተዋግተው ከመጡ በኋላ ሙስሊሞቹ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተዋግተው ከመጡ በኋላ ካፍሮችን ካሸነፉ በኋላ የሚገኘው ገንዘብም ወርቅም ይሁን ብርም ይሁን ሴቶችም ይሁን ልጆችም ይሁን ያኔ ሙርክ ሆነው እኛ እንድንጠቀምባቸው ታዘናል። በቃ ያኔ ተፈቅዶልናል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር አለ። ሐዲስ ወህለት ለነል ገናኢም ይላሉ። ሙርኮች ለኛ ሐላል ሆነችልን። ከኔ በስተፊት የነበሩ ነቢዮች አሁን እነ አብርሃም እነ ሙሴ ኢሴ የመሳሰሉ የሆኑ አንቢያዎች ሐላል አልተደረገላቸው ነበር። ያኔ እነሱ ካፍሮች ተዋግተው እንኳን አሸንፈው ሲገቡ ጊዜ ያኔ የማረኩትን ገንዘብ ሰብስበውት እሳት ከሰማይ ወርዶ ያቃጥሉ ነበር። ግን ለኛ ለዚህ ኡመት ለነብዩ ሰለላሁ ዐለይሂ ወሰለም ኡመት ሐላል ሆነችላቸው። ከዛ ባሪያዎችን ከወሰዱ በኋላ መስጠት ይችላሉ። እነኚህን ባሪያዎች ከየትም ያገኙት ወይ ሰላማዊ የሆኑ ኩፋሮችን አይደለም ወይንም ሰላማዊ የሆኑ ከሃዲያን ማለት ሴቶችን አይደለም የሚማርኩ የነበረው። ያኔ የኢስላም ጠላቶች የነበሩ ያው እስላም ሲመጣ ከኢስላም ውጭ ያለውን ሃይማኖት ሙሉ በሙሉ ውድቅ እንዲያደርግ ነው የመጣው። ትክክለኛው እስልምና ነው። ስለዚህ ያኔ ተዋግተው ካሸነፏቸው ኩፋሮችን ገንዘቦቻቸውን መውሰድ ይችላሉ፣ ሚስቶቻቸውንም መማረክ ይችላሉ። እነኛን የማረኳቸውን ሙርኮችን ወስደው ቤቶቻቸው ይጠቀሙባቸዋል፣ እንደፈለጉ ያዛቸዋል። በቃ የነሱ አለቃ ሆኖ ነው የሚያገለግሏቸው፣ ታዛዥ ሆኖ ነው ባሪያ አገልጋይ ሆኖ ነው የሚያገለግሏቸው። ስለዚህ ሁሉም ነገር ይፈቀድላቸዋል። እነሱ አስወልደውም ቢሆን አግብተውም ሰርተውባቸውም መሸጥ ይችላሉ። የፈለጉት ነገር ማድረግ ይችላሉ። ነገር ግን አይበድሏቸውም ነበር። መበደል ሲባል አሁን ለምሳሌ ብላል ኢብኑ ረባህ እንደሚታወቀው ኡመያ ኢብኑ ኸለፍ የሚባለው የመካ
ስለዚህ አሁን እኛ እነኝን ሙርኮችን አምጥተን ሳንበድላቸው በኖርማል እነሱን አሁን ነብሳን በሌላ ሐዲሳቸው ወኢያኩም ወማ መለከተ ኢማኑኩም ብለው አዘውናል። እነሱን እጆቻችሁን የመለኳቸው የሆኑ ባሪያዎችን አደራችሁን ተንከባከቧቸው፣ እነሱን አትበድሉ። ግን መሸጥና በእነሱ መጠቀም ይችላል። ኦኬ። ስለዚህ ለምሳሌ አቅም ያለው 100 ባሪያን መጠቀም ይችላል። የሚከለክል ነገር የለም። ግን አሁን ይሄ ባሪያ አሁን እኛን ህጉ ከልክሎን ሳይሆን ያልተረዳኸው ነገር አለ። ያልተረዳኸው ነገር ስላለ ነው። አሁን ላስረዳክሽ ያልተረዳኸው ነገር። አሁን እዚህ ጋር እኛ ባሪያ ለመያዝ ወይንም ባሪያ አምጥተን ለመጠቀም የከለከለን ነገር ህጉ አይደለም። በአሁን ጊዜ ግን ከሃዲያን ሰላም ሆነው ስለሚኖሩ ከኢስላም ውጭ ያሉ ሃይማኖቶች ተከባብረው ሁላቸው አንድ ሆነው ተቻችለው ስለሚኖሩ ጂሃድ ስለሌለ መዋጋት ስለሌለ ባሪያውን በዛ ልክ አይገኝም ማለት ነው። ግን የእስልምና አሁን መዋጋት ጂሃድ ቢኖር ኖሮ አሁንም እናደርገዋለን። ምንም የሚከለክለን ነገር የለ። እስላም የበላይ ነው። እኛ ቁርአን ሐዲስን እየተከተልን ከሆነ አሁን ግን ሰላማዊ የሆኑ ኩፋሮችን አጣ ቁርአኑ እኮ ያዘናል። ወኢን አሐዱም ሚነል ሙሽሪኪን እስተጃረከ ፈአጅርሁ ይላል እኮ። አንድ ከሃዲ የሆነ ወይንም በአላህ አጋሪ የሆነ አካል አንተ ዘንድ መጥቶ ከተጠበቀ አንተን ካነካህ ካልጎዳህ ፈአጅርሁ ጠብቀው እኮ ነው የሚለው ቁርአን ለራሱ ያዝሃል እንድትንከባከበው ማለት ነው። እሱ እንድትገድለው ሳይሆን ቁርአን ምንድነው እሱ ባሪያዎችን ቁርአኑ የለም። ምንም ቀደም ያልኩት ይሄንን ነው። አይከለክለውም። ማንኛውም የሚስማሙበት ነው። እኔ እስከማውቀው ድረስ በዚህ ላይ ጠቢያ ላይ አይመስለኝም። አልከለከለም። አሁን የለም ባሪያ ስለሌለ ነው። ግን ስቲል ባሪያ ለመኖሩ በደንብ አሰብ። ባሪያ የሌለበት ምክንያት እኛ ሰላም ስለሆንና ስላልሆን ጉዳይ አይደለም። እናንተ ቁጥር የበላይ ሆናችሁ ጦርነት ስላልጀመራችሁ ነው ጂሃድ። ቁጥር የበላይ ሳይሆን ምክንያቱም ጀምራል እኮ እስልምና የመጣው ሌሎችን ሃይማኖቶች ዲክላይን አድርጎ እሱን እንትን ሊያደርግ ነው ብላል አይደለ? እስልምና የበላይ ሆኖ ሌሎቹ እንዲቀበሉ ሊያደርግ ነው። ምክንያቱም ሁለት ዲኖች አብረው መኖር እንደማይችሉ ደጋግሞ ሐዲሳቶችም ስላሉ ማለት ነው። ፕላስ እሱ ብቻ ሳይሆን ምድር ያለህና መሐመድ ስለሆኑ እስከዛ ድረስ ለመዋጋት መሐመድም እንደታዘዘ ስለሚታመን የቀደሙትንም እንትኖች ሳቦችን ስታይ ወደ በስራ ወደ ሴሪያ ወደ ቱርክ ወደ ግብፅ እየመጡ ሲዋጉ የነበሩት እነኛዎቹ ሄደው ረብሸዋቸው አይደለም፣ እስልምናን ለማስፋፋት ነው። እስልምናን ለማስፋፋት ከተወለዱበት ሀገር እኮ አባረው ወደኛ ሀገር እንዲመጡ አድርገዋል እኮ። እሱ ያለ ነገር እኮ ነው። ሌላ ጉዳይ ነው። እሱ መካፋይ እሱ ጣዖት አምላኪዎቹን ነው። ጣዖት አምላኪዎቹን አላልኩም እኔ። ጣዖት አምላኪዎቹ ሱራ 9:5-6 ላይ እንትን ከተባለ በኋላ እነሱ ጦርነት የተከበሩ ወራቶች እስኪያልቁ ድረስ እንትን እንዲባሉ ከዛ የተከበሩ ወራቶች ካለቁ በኋላ አጋሪዎች እንዲገደሉ ከታዘዘ በኋላ ቁጥር 28 ላይ እነሱ እርኩሶች ናቸው ወደ ተቀደሰው መስጊድ አይቅረቡ ከተባለ አይደለ? ኦልሬዲ ከመካድ የጠፉ ማለት ነው። ጣዖት አምላኪዎቹ ኦልሬዲ አለቁ። ልክ ሲያልቁ ምንድነው የተፈጠረው? ታውቀዋለህ ታሪኩን ብዬ ነው። የኢንካም አነሰ አይደለ? ሳቦቹ ገቢ መንጫቸው አነሰ። ምክንያቱም ሙሽሪኮች እንዳላለቁ፣ ሙሽሪኮች ካለቁ በኋላ በመካ ዙሪያ ንግድም ምንም ቆመ ማለት ነው። ስለዚህ ምን ሆነ? ገንዘብ ምንጭ ስለሚያስፈልግ ሱራ 9:29 ወረደ። ምን ክርስቲያኖችና አይሁዶችን ግደሏቸው ከሚለው ይልቅ ጂዚያ። እነሱ ክርስቲያኖችና አይሁዶች ደግሞ በመካከል ነበሩ። ስለዚህ እና ያሉት ራቅ ያሉ ቦታ ነበሩ። ስለዚህ ወደ ሲሪያ፣ ወደ ሮም፣ ወደ ቱርክ መሄድ አስፈላጊ ሆነ ማለት ነው። ጂዚያ ለማስገበር ግብር ለማስገበር ማለት ነው። እና ሚስቶቻቸውን ለመያዝ በባርነት ማለት ነው። ወደ ጦርነትም ሲሄዱ እንደዛ ነበር ቅስቀሳው። አሁን ያኔ እንደዛ ከሆነ አሁን ላይ ያልሆነው ኦኬ፣ ቁርአኑ አልከለከለም፣ ሐዲሱ አልከለከለም፣ ሸሪዓውም አይከለከለም። ግን አሁን ይሄን ነገር እናደርገ ብለው የመጡ የሆኑ ኩፋሮች ወይንም በእስላም ጠላቶች ሆነው ተቃራኒ ከእስላም ተቃራኒ እስላሞችን ለማጥፋት በሚሞክሩ ጊዜ ያኔ ጂሃድ አድርገን ሴቶቻቸውንም ማርከን እንደዛ ነው። መረጃ ጠይቃለሁ። እንደዛ ከሆነ መረጃ ጠይቃለሁ። ማአት መረጃ ነው እሰጥሃለሁ። ድንገት እየሄዱ እንደወረራቸውና እንደመታቸው ማለት ነው። ምንም ባሌለበት የሚባለው ምንድነው? እሱ ደብዳቤውም ራሱ እስልምናን ተቀበሉ ሰላም ታገኛላችሁ፣
ካልሆነ ግን ምድር የአላህና የኔ ነች፣ ጦርነት ይከፈትባል። ህይወታችሁም ንብረታችሁም ዋስትና የለውም። ደብዳቤዎቹ እንደዛ ናቸው። ጦርነቱም ከዛ በኋላ የሚቀጥለው የሚሰጥህ ሁለት ምርጫ ነው። እስልምናን ትቀበላለህ፣ ሰላም ታገኛለህ። ካልሆነ ግን ህይወትና ንብረት አይጠበቅም። ወጣኔ አይን ቆርጧላ ያ ወጣ መስልኛ ሰማዊ is honest right ወጥቷል ያልኩት ያ እዚህ ጋር እፎይ በቁጥር አናሳ ምናምን ያልከው ላይ ግን ላስተካክል እፈልጋለሁ። የምኑን ማለት እኔ አካባቢ ያለሁበት ቦታ በጣም ከ90% ከሚሆን በላይ ሙስሊሞች ነን። ሙስሊሞች ብቻ ሳይሆን በጣም የታጠቀ ኃይልና በጣም ብዙ እንትን የሚገኝበት ያለበት ሀገር ነው። ግን ያም ሆኖ ግን ክርስቲያኖች እንደፈለጉ ነው የሚኖሩት። የሚነካቸው የለም። ኢቭን መስጊድ የት ሀገር ነው? በራፍ ላይ ህግ ነው የምትመራው እንደ ኢትዮጵያ። ስለዚህ ሚዳኛት የኢትዮጵያ መንግስት ነው፣ ሸሪያ አይደለም። ሚዳኛ አናሳ የሚባለው ሎክ እንደ ኢትዮጵያ ስለሆነ የምታስቡት ሎካል አይደለም። አሁን የምታስበው የወሎ ህዝብ ተነስቶ አሁን ሰራዊት እንትን ብሎ የሆነን ሀገር ልውጋ ማለት አይችልም። ለምን? የሚቆጣጠረው ከላይ ፌዴራሉ ስለሆነ ማለት ነው። አገኘኝ ገብቶኛል። ያው አንተ ያልከው ለማስተካከል ያክል አሁን ለምሳሌ ጎንደር ላይ የፈለግን ቦታ ብንወስድ እዛ ሙስሊሞች አናሳ ስላሉ ይገደላሉ። አላሁ አክበር አይደል? አላሁ አክበር። አዳምጥ እያልኩ ያለሁት አሁንም ግልጽ እኮ ነው። እንደ ኢትዮጵያ ነው የምትተዳደረው። እንደ ኢትዮጵያ ስትተዳደር ደግሞ አሁን በሸሪያ አይደለም የምትተዳደረው። አንድ በል በሃይማኖት ህግ አይደለም የምትተዳደረው። ሁለት በል ስለዚህ አሁን ያለ አማራጭ ምንድነው? እሱ አይደለም እንደው አብዛኛው ወሎ ላይ ለምን 99% አትሆን ብቻ 1% ብቻ ለምን አይሆን ክርስቲያኑ? ይሄን አታደርገው። ለምን ወሎ የምትተዳደረው በኢትዮጵያ ህገ መንግስት እንጂ በራሱ አይደለም የምትተዳደረው። ራሷ ሰራዊት ኖሯት ወሎ የሚባል መንግስት ኖሯት መሪ ኖሯት ሰራዊት ኖሯት ምትንቀሳቀስ። እዚህ ጋር ጥያቄ ላንሳ እንዳታሰወርደና። እሺ በጎንደር ላይ እሺ በክርስትና ስለምትተዳደር ነው መስጊድ እያቃጠሉ የሚጨፍሩት? እንደዛ ካልከ ማለት ነው። ኦኬ መቼ ነው እንደዛ ያደረጉት? አሳይ። ይሄ ለትክዳለህ አላደረጉም ነው ትልህ? አሳየኛ። አድርገው አላደረጉም? ቆይ እኔ አሁን በእጅ ስለደረው ቪዲዮ ይሄ ዓለም የሚያውቀው ነው። ይሄን ከካት አይን በአይን እንትን ማለት ነው ማለት ነው። ጎንደር ላይ መስጊድ እኮ እያቃጠሉ ሲጨፍሩ የነበረውን አሳየኝ። አላየህም አንተ እፎይ? አላየው። አያሽ አላየህም ነው። ግን ይሄ የሚያውቀው ነው። እዛ 4000 ምናምን ህዝቡ ሁሉ ያውቃል። ማስረጃ እኮ ነው። አሁን በዜና ተዘግቧል። በኢቲቪ ምናምን ዘግቦታል። ለምሳሌ ለቀዋል፣ በሶሻል ሚዲያ ለቀዋል። ራሳቸው እየጨፈሩ ለቀዋል። ሶሻል እኮ የትኛው ጋር ሲቃጠል አሳየን። መስጊዱ ይሄ መስጊድ አልተቃጠለ ምትል ወላሂ እዚህ ያሉት ክርስቲያኖች እንግዲህ ሙሉ በሙሉ ያውቃሉ እንደተቃጠለ። አንተ ላጣቅ ትችላለህ። እኔ በነገር አንተ አላውቅም ብለሃል። አደምጠኝ። እኔ አንድ ማውቀው ነገር አለ። እሱ ምንድነው? ሞጣ ነው ምንድነው ይባል አካባቢ ላይ ሞጣ ነው ባልሳሳት። ሞጣ ነው ቀራኒዮ ያ ኧረ አይደለም። አንተ ሰው ስም አይደለም አካባቢ መስጊድ እንደተቃጠለ ሰምቻለሁ። የዛሬ ስንት ዓመት ነው? 4 ዓመት 5 ዓመት አካባቢ ከዛ በፊት ባልሳሳት አረሙኝ። 5 ዓመት ምናምን። እኛ ጋር እኮ በየቀኑ ነው መስጊድ ቤተክርስቲያን የሚቃጠለው። ስልጤ፣ ሶማሌ ላይ፣ ሐረር፣ አርሲ እናንተ ያላችሁበት ቢያንስ በየሳምንቱ ይቃጠላል እኮ በየሳምንቱ። የአርሲ ብቻ ነው እንጂ እንደው ሌላው እንኳን ይቀርቡ። አላሁ አክበር። ቆይ 5 ዓመት አካባቢ ላይ መስጊድ ተቃጠለ። ሞጣ ላይ ሞጣ የሆነ አይ ቲንክ ስሙ ጠፋኝ። እዛ አካባቢ ላይ ተብሎ ገንዘብ እንደተሰበሰበ አውቃለሁ። ድራማ ስለሆነ እሺ። ወሎ ላይ በቅርቡ ኢማም የገደሉት ገብተው አዳምጠኝ። ኢማም ቤተክርስቲያን እንትን አይደለም የገደሉት። ግለሰብ የትኛውም ሊገዳደል ይችላል። አንድ ግለሰብ በደንብ አስተውል። እኛ በየቀኑ በማህተባቸው የሚታረዱት ስልጤ ላይ እኮ ሆ ብለው ነው ህዝቡ እንዳለ። ቪዲዮዎቹ ደጋግመን አሳይተናል። እኔም ንጽጽር የጀመርኩበት ነው። የቤተክርስቲያን እሳት የለቀቃችሁበት አላሁ አክበር እያሉ ሆ ብለው ወጥተው ኡስታዞቹ ጭምር ደጋግሜ ነው ቪዲዮዎቹን ስላሳየው
ቪዲዮዎቹም ስላሉ ኡስታዞቻችሁ ጭምር ሲናገሩ አንድ በል ስንት የተፈጸመው ማለት ነው። ሶማሌ ክልል ላይ የተፈጸመውን ታውቁታላችሁ። ስንትና ስንት ቤተክርስቲያን የነደደው፣ ስንትና ስንት ጅጅጋ ላይ ኦርቶዶክሳውያን የታረዱት፣ ሐረር የደም ምድር ማለት ነው። በተደጋጋሚ ክርስቲያኖች ደማቸው የፈሰሰበት፣ ባሌ፣ ሮቤ፣ ወደ ጢቾ፣ አርሲ፣ ጅማ፣ አጋሮ እነኚህ መስመሮች ክርስቲያኖች በየጊዜው የሚታረዱበት ቤተክርስቲያን የሚቃጠልበት ነው። እናንተ እኮ አንድ በ5 ዓመት አንድ ተተከሰተ ትክክል ነው እያልኩ አይደለም። እሱ በ5 ዓመት አንድ ተተከሰተ 50 ዓመት ታወራላችሁ። ሻሸመኔ ላይ ብቻ የጨረሳችኋቸው እኮ በቂ ነው። እምሽክ ያደረጋችኋቸው። እሺ መካና አክሱም አሁን አንድ ማድረግ ፌሮ ብለህ ታስባለህ? ቪዲዮዎች የሰራኋቸውን በዚሁ ግባና እይ። ቤተክርስቲያንን መስጊድ እናደርግ የሚሉ ንግግሮች የሚነገሩት በግለሰብ አይደለም። የት ነው እየተነገሩ ያሉት? መስጊድ ውስጥ። አላሁ አክበር፣ አዎ እናደርጋለን። ቤተክርስቲያኑን መስጊድ እናደርጋለን። ክርስቲያኖችን አንገቱን በለው በአንድ አይደለም የተናገሩት። እጅግ በጣም ብዙ ቪዲዮዎች ክርስቲያኖች እንደዛ የሚሉ መምህራኖችን ወይንም ደግሞ ኢቭን በግለሰብ ደረጃ ኡስታዞችን አንገታቸውን እንቁረጥ የሚል የለም። መስጊዱን ቤተክርስቲያን እናድርግ፣ ይሄን ቤተክርስቲያን እናድርግ የሚል ክርስቲያን የለም ኦቨርኦል። ስለዚህ አሁን እንኳን አርሲ ላይ ይሄ ሁሉ ሰው ሞቶ ወደ 52 ኦርቶዶክሳውያን ተገለው 2 ቤተክርስቲያን ተቃጥሎ መንግስት ያወጣው መግለጫ እንኳን ሸፋፍ ነው፣ አልተገደለም ሊሉን ይሞክራሉ ሙስሊሞች። መንግስት እንኳን አምኖ እንደ ቁጥሩ ላይ ዝቅ ለማድረግ ቢጥርም መንግስት ከ300 በላይ ቤቶች ግለሰቦች ተቃጥለው መንግስት ዝቅ ቁጥሩን ወደ ከመቶ በታች ያደረገው መንግስት። ምክንያቱም እንዳይበላ ነው መንግስት። ይሄ ሁሉ ሲሆን ሙስሊሞቹ ግን ምንም አልተፈጸመም ይላሉ። ኢቭን መንግስት ያመነውን እንኳን ማለት ነው መንግስት ያመነውን እንኳን ከዛስ ደግሞ አቻ ተቀናቃይ ለመፍጠር ደግሞ አክሱም እናንትን ይላሉ። አክሱም አንድ ሰው ሞቷል? አንድ ሰው ሞቷል? አክሱም የለም። አንድ ሞቷል? የለም። ስለዚህ መሞት አለመሞት ሳይሆን እሺ አንድ ነገር እኛ በህይወት እየተደራደሩ አንገት እየበጠሱ ወንዶቹን አንገቱን እና እንደዛ ነው ካሳረዳችሁ ዋና ወንዶቹን ምንድነው የምታደርጓቸው? አሁን እንዳሳየውህ ወንድምስ ያነበው ሰምተሃል አይደለ? ባርነት አልተከለከለም ብሏል። ሰምተሃል አይደለ? ትጋጫለህ ከሱ ጋር። እኔ ደግሞ አንድ ጥያቄ የምጠይቅህ ቤተክርስቲያን ላይ የፖለቲካ የአሸባሪ ባንዲራ መስቀልስ ተገቢ ነው ብለህ ታስባለህ? ቤተክርስቲያን እምነት ቤት ነው አይደል? የትኛውን አሸባሪ ቤተክርስቲያን እስቲ ባንዲራ የሰቀለችውን? አንደኛ አሸባሪ የሚል የትኛው የኢትዮጵያ ህገ መንግስት አሸባሪ ብሎ የትኛውን ባንዲራ እንደፈረጀ፣ ከዛ ደግሞ ቤተክርስቲያን የአሸባሪ ልሙጡ ባንዲራ ተከልክሏል። አሳየኝ፣ ማስረጃውን አንተ። አሸባሪ ብሎ የትኛው ህገ መንግስት እንዳጸደቀውና አሸባሪ የሚለውን አሳየኝ። እኔ ንጽጽር ሁሉ አቆማለሁ። እንደዛ ሚል ህገ መንግስታችን አሸባሪ ብሎ ያወጣው ልሙጡ ባንዲራ ተከልክሎ አልተከለከለም ብቻ ነው ነገር። ማስረጃ አንተ ወላሂ ሁሉም ያውቃል እዚህ ያለ እንደ ኢትዮጵያ ተከለከለ ልሙጡ ባንዲራ ማለት ነው። ወንድም የማስረጃ አንተ ማንኛውም በኢትዮጵያ ውስጥ የትኛውንም ከለር መያዝ ነው እኮ። አዳምጥ ፕሊስ፣ አዳምጥ። ፓኒክ አታድርግ፣ አዳምጥ። አንተ ገና ባንዲራ ላይ ናቸው ያላችሁ፣ ጨርቅ ላይ ነው አንተ ያለው። እኛ ስለ ሰው ነው እያወራን ያለ ነው። አንተ አረንጓዴ፣ ቢጫ፣ ቀይ ጨርቅ ላይ ነው ገና አይምሮ ደርቆ የቀረው። እኛ ሰው ላይ ነው ያለ ነው፣ የሰው ህይወት ላይ። አንተ ጨርቅ ላይ ነህ። እስቲል በጨርቁ ላይ ለሞት እኮ ነው ያካለው። ሰው እንዴት ሞተ ነው? ለምን ሞተ? አዳምጥ፣ ያሰነፍ ሞታ። አዳምጥ። አንደኛ ደረጃ እነኚህ ሰዎች አሁንም የሚሰሩት ፖለቲካ ነው። ኦርቶዶክሳውያን ለመታረዳችሁ ምክንያት ባንዲራ ነው ይሏችኋል። ሙስሊሞች ለማረዳችን እናንተ ምክንያት ጨርቅ ነው ሲሏችሁ ምን እያሏችሁ ነው ማለት ነው? አራጆቻችሁ ነን፣ በዚህ ምክንያት ነው ያረድናችሁ እያሉ ነው።
አላህ አክበር ብቻ ሳይሆን ይሄ አይዲዮሎጂ የአላህ አክበር ብቻ ሳይሆን የሌሎች ኡስታዞችም እንደሆነ እንድታውቁት ነው። አንደኛ። ሁለተኛ የተቃጠለው ቤተክርስቲያን እናንተ የምታዞሩት አረንጓዴ ቢጫ ቀይ ያለው ባንዲራ አይደለም የተቃጠለው። እሱ ቤተክርስቲያን ሌላ ቦታ ነው። አንድ ማይገናኝ በማገናኘት ለምሳሌ አይ ቲንክ ያኗር መስጊድ ባልሳሳት አረንጓዴ ቢጫ ቀይ ያለው አቃጥሎት አይዶ ያኗር ነው። በደንብ አስተውሉ። እነዚህ ሰው ድንቁርናቸውና የድንቁርናቸው ጥግ ለመሞትህ ምክንያት እንዳታለቅስ ማይገናኝ ነገር አጀንዳ ዘውብህ ይመጣሉ። ሙስሊሞች ለማረዳችን ምክንያት ይሄ ነው ብለው ዘው ይመጣሉ። ጀስቲፋይ ሊያደርጉት ምን ያህል ኢሰባዊ እንደሆኑ በሰው ደም ምን ያህል እንደሚደሰቱ በጨርቅ ምክንያት ነገደልኩ ይሏል። ያረድኩ በጨርቅ ምክንያት ነው። ለሴ የተቃጠለው ቤተክርስቲያን እሱ ነው እንበል ፎር ሴክ ኦፍ አርጉመንት ወደ 300 የንጹሃን ቤት የተቃጠለው አረንጓዴ ቢጫ ቀይ አድርገውበት ነው። እየዞሩ ቤታቸውን ኦርቶዶክሳውያንን ወደ 300 ቤት ያቃጠሉት አረንጓዴ ቢጫ ቀይ አድርገውት ነው። ለሴ ያኛው ቢጫ ቀይ ስላለው ነው አሉን። እየዞሩ ሰፈር ለሰፈር ቤቱን ያቃጠሉትስ ወደ 52 ኦርቶዶክሳውያን የታረዱት አረንጓዴ ቢጫ ቀይ ፊታቸውን ተቀብተውት ነው። ነገ እንትኑን ያቃጥላሉ። ሰማዩ ላይ አረንጓዴ ቢጫ ቀይ በዝናብ ስለሚመጣላቸው ማለት ነው። ሲጀመርስ ያሸባሪ ነው የተባለው የትኛው ነው? በምን የትኛው ህግ ነው አሸባሪ ሚል ማን ያወጣው? ድንቁርናቸው በዚህ መጠን ነው ያለው። አንድ ላውራና ማለት ነው። ይሄ አሸባሪ ያክበት እንደ ኢትዮጵያ የታወቀ ነው። ይሄ ልሙጥ ባንዲራ አሁን ይዘህ በየአማራ ክልል በቃ ድንቁርናን እዛው ሄድና ድንቁርናን እዛው ያዘና ተቀመጥ። እሺ ይሄ አሸባሪ ነው ተብሎ የተፈረጀበትን ያሳየኝ ማስረጃ እንድታመጣልኝ አይደለም። አሸባሪ ተብሎ የተፈረጀበትን ስጠኝ አልኩህ። ልትሰጠኝ ትችላለህ እሱን? ወይንስ እዛ ኡስታዞች የጫኑህን እዚህ ጋር መተህ ልታቀረጭ ትፈልጋለህ? አልተከለከለም። እቹኑ አንተ መልስልኝ። ደንቆሮ ነው እንደ ልጁ የተባለበትን ተተከለከለ ማስረጃ አንጣ አልኩህ እኮ። ይሄ በሽብር ተፈርጇል የሚል ማስረጃ አንጣልኝ። እንዳላ ደንቆሮ አትሁን። ማስረጃ አንጣ። እኔ አረንጓዴ ያስክ ቀይ ያስክ እኔ ደንታ አይደለም ስለ ጨርቅ። ስትፈልግ ያዘው፣ ስትፈልግ ቂጥህን ጥረግበት። ተከልክሏል በዚህ ምክንያት። አሁን ለማረድህ ኤክስኩዝ እያደረጋችሁ እኛ ሙስሊሞች ያረድናችሁ በዚህ ምክንያት እያሉን ነው። በዚህ ምክንያት ነው እያሉን ነው። አሁን ማስረጃውን ስጠኝ እስኪ። አፍጥን። እሺ ሙስሊም ማረዱ ማስረጃ ትሰጠኛለህ አንተ? ሙስሊም ያረደው የሚለው አንተ እኮ ዲፌንድ እያደረክ ነው። ዲፌንድ እያደረክ በዚህ ምክንያት ነው የታረዳችሁት በዚህ ምክንያት ነው ስትል፣ ኦኬ የምናርደው በዚህ ምክንያት ነው እያልክ ጀስቲፋይ እያደረከው ስለሆነ ምክንያቱን፣ ስለዚህ ራስህ ኮንፌርም አድርገህልናል። በቃ ይበቃል ወንድሜ። በዚህ መጠን ድንቁርና ከተጠናወታችሁ ሙስሊም እህት ወንድሞቼ፣ እኛ ስለ ሰው ነፍስ ነው የምናወራው። ወገኖቻችሁ በዚህ መጠን ነው ድንቁርና የተጠናወታቸው። ጨርቅ ላይ ነው ያሉት ሰው ዘመዶቻችሁ። እኔ መገደሉ አልደግፍም፣ ግን ስማኝ ልንገርህ፣ ደጋፊ ነህ። ደጋፊ ስለሆንክ እናመሰግናለን። ከሙስሊሞች ከዚህ የተሻለ አንጠብቅም። ከሙስሊሞች ከዚህ የተሻለ አንጠብቅም። ምክንያቱም ሙስሊም ናቸው። ከሰው ነፍስ ይልቅ ለታረድክበት ምክንያት እንኳን ይፈልጉልሃል። ከዛ በኋላ ካረዱ በኋላ ምን ስለሚያደርጉ ምን ማድረግ ስለሚችሉ ሚስትህን መያዝ ስለሚችሉ ልጅህን መያዝ ስለሚችሉ ሚስትህንና ልጅህን መውረስ ስለሚችሉ ማለት ነው። አሸውዱንም። አላህ አክበር። እኔ የለው እንደኔ አይነቱን አሸውዱትም። ስለዚህ በተቻላችሁ መጠን መረጃ ስለምጠይቃችሁ የሆነ ነገር ካወራችሁ ምላሳችሁ ላይ ቆሜ መረጃ ስለምጠይቅ መረጃ ካለ ታወራለህ። መረጃ ካለ ታወራለህ። መረጃ ከሌለ ግን
እንደ መሐመድ እኔ አንተ ተረት ተረት ስታወራ ሳቦቹ ሲያዳምጡት እንደነበረው አላዳምጥም። እኔ ተማርኩ ነኝ፣ ማገናዘብ ነኝ፣ ጭንቅላት ያለኝ ነኝ። ስለዚህ ተረት ተረት ስነግረኝ ያንተን ተረት ተረት እዛ ኡስታዞች ይጫኑህ እንጂ ያንተን እንቶ ፈንቶ የማዳምጥ ሰው አይደለሁ። አንድ በል። ሁለተኛ ደግሞ ከምንም በላይ የሰው ልጅ ነፍስ ይበልጣል ብዬ ማምን ስለሆነ እከሌን የገደልነው በዚህ ምክንያት ነው ብትለኝ አልቀበልም። የሰው ልጅ ነፍስ ከጨርቅና ከከለር ይበልጣል ብዬ ማምን መብለጥ አይደለም አይወዳደርም ብዬ ማምን ሰው ነው። ሁለት በል። ስለዚህ ይሄንን የማምንን ሰውዬ አምጥተህ ማይገናኝ ተረት ተረት ሌላ ቤተክርስቲያንን ሌላ ቦታ ላይ ያቃጠልከውን ከዓመት በፊት የተቃጠለን ቤተክርስቲያን ዘንድሮ ለታረዱት ያንን መረጃ ዘ ስትመጣ እኔ እንዳላህ ጭንቅላት አልባ መስላለሁ አይደለሁም። አላህ አክበር። እኔ ጭንቅላት ያለኝ ሰው። እሺ ሙስሊም ማረዱ ሙስሊም መግደሉ መረጃ አለህ አንተ? በቀጥታ ሙስሊም የጨረሳቸው የአርሲዎችን አንተ ራስ ምስክር ነህ። ችግሩ እኮ እዚህ ጋር ነው። ያው የለም ነው። አንተ ራስ ምስክር ነህ። አንተን ራስ ምስክር አደርጋለሁ። ምክንያቱም በዚህ ምክንያት ነው ያደረከው። ምክንያቱም በምን አወቅ? በዚህ ምክንያት መታረዳችን አይደለም። እኔ እያልኩ ያለሁት ሸኔ ነው ያረደው። ሸኔ ደግሞ ይሄ ባንዲራ አይፈልገውም በሚለው ነው። አይ ሸኔ አላረድኩም ብሏል። ሸኔ መግለጫ አውጥቷል። እኔ አይደለሁም ብሏል። አንተ ተሸኔ ጋር አብረህ ነው የምትሰራው? አይደለም። አይ የቶክስ ልውውጥ ሁሉ አድርገዋል። የመንግስት እኮ መግለጫ ሰጥቷል እኮ እዛው የአስተዳደሩ ማለት ነው። ፖሊሶች ሁሉ ተገለዋል። ሚኒሻ ሁሉ ተገለዋል። አይተሃል ወይ? ለአሁን እየነገርኩህ ያለሁት አሁን ያለውን መግለጫ ሰጥተው ነው። የተኩስ ልውውጥ ከእናንተ ጋርም ሊደረግ ይችላል። የእናንተዎቹ ጫካ የገቡ አሉ። ጫካ ገብተው እየተኮሱ እንደሆነ ተናግረዋል። አንድ ሁለተኛ ጫካ መግባትና አይምን መተኳኮስና ሰንበዲ መሞት ሸኔ ገዳይ ላይ ያደርገው ጀስቲፋይ እንድታደርግ ማን የፈቀደልህ? ሸኔ ነው ለማለት አይተሃል? ኢንቨስቲጌት አድርገሃል አንተ? እኔ ከዛ የመጣ ወረጃ ነው እየነገርኩህ ያለሁት። ገብቶሃል? አሁን እኮ አንተ ሙስሊም የገደለው እንጂ በመረጃ እኮ የለም። ቆይ ፕሩቭ አድርግልኝ ሸኔ ለመሆኑ። እዛው አስተዳደሩ እኮ ነው መግለጫ ስተው። አስተዳደሩማ እስር ቤት ገባ እኮ። አሁን መሪውም እኮ የፖሊሱ ወንጀለኛ ነው ተብሎ ተያዘ። እሱ የሰጠውን መግለጫ እንዴት ነው የምሰማው? እንዴት ነው ማለት ነው? እንግዲህ ከዛው የወጣ መረጃ ነው። ሀታ ፖሊሶች ሁላ ሚሊሻዎች ሁላ ተገድለዋል። የተገደሉት በዚህ ምክንያት ነው እያልክ ነው። ሸኔን ያልገደልኩም ብሎ መግለጫ አውጥቷል። አንተ ግን አውቃለሁ ብለህ የተገደሉት የታረዱት በዚህ ምክንያት ነው ስትል እርግጠኛ ነህ አንተ? በምን በባንዲራ ምክንያት እንደመገደላቸው እንደመታረዳቸው እርግጠኛ ስለሆንክ፣ ስለዚህ ማን ገዳይ እንደሆነ አሁን እየነገርከን ነው። አንተ ታውቃለህ ማለት ነው። ከገዳዮቹ አንዱ ነህ አንተ። እኔ እንደዚህ አልክም አላልክም እኔ እያልኩ ያለሁት አሁን አንተ ዝም ብለህ ሙይት ምናምን እያደረከኝ ሌላ ወሬ ገባህ እንጂ ማለት ነው። ይሄ ባንዲራ ሸኔ አይወደውም በሚለው ነው እንትን ያልኩት እና ይሄ ፖለቲካ ባንዲራ ስለሆነ በዛ ባንዲራ ምክንያት ነው። ወደደው ሌላ ጉዳይ ነው። ወደደው አልወደደው ሌላ ጉዳይ ነው። እኔ እኮ ልወደውም ላልወደውም እችላለሁ። ይሄን ባንዲራ ታውቃለህ፣ እኔ እንደምወደውና እንደማልወደው። እኔ ስለሱ አይገባኝም እያልኩ ያለሁት ይሄ ነው። እኔ ባንዲራውን አልወደውም ማለት ሰው ገልበታለሁ ማለት አይደለም፣ አርድበታለሁ ማለት አይደለም። ነሰሰሪ ስላልወደድኩት ባንዲራውን ስላልወደድኩት 300 ምናምን ንጹሃንን ቤት አቃጥላለሁ ማለት አይደለም። ሸኔ ለሰይ ሸኔ አይወደውም፣ ቤተክርስቲያኑን አቃጠለ ባንዲራውን። 300 ንጹህ ባንዲራ የሌለው ቤትን ለማቃጠል ጀስቲፋይ አድርገው አይገናኝም። በባንዲራው ምክንያት ነው ብለህ ንጹሃንን ኦርቶዶክሳውያንን እያረድክ በሸኔ ያለጥፍ የምታውቅ ከሆነ እንደዚህ ብለህ ተጠቆምክ ማለት ነው። እኔ ማንም ይግደል ማንም ሸኔ ይግደል ዋብያው የሚግደል መንግስት የሚግደል ንጹሃን መገደል የለባቸውም ነው አቋሜ። አንተ ግን አቃለው እነሱ እንደሚሉት ይሄ አዳምጥ ጋር ደረበኝ አቃለው ብለህ በዚህ ምክንያት ነው የሚገደሉት በዚህ ምክንያት ነው የሚታረዱት ብለህ ጀስቲፋይ እያደረግክ ነው። ማንም ይግደል ማንም ይሁን ገዳዩ ንጹሃን በሃይማኖታቸው ምክንያት በብሔራቸው ምክንያት መገደል መታረድ የለባቸውም። ይህ አቋሜ ነው። አቋሜ ከጨርቅ ጋር የሚገናኝ የፈለገውን አይደለም። በህግ ያልተከለከለ ባንዲራ ለምን በህግ የተከለከለውን እዛ ይገኝ? ጨርቅ ተከልክሎ እንኳን አይቻልም ብሎ እንኳን ቢሆን ይያዘው፣ የሚያስገድለው አይደለም። በህግ ከተጠየቀ ወይን ይታሰራል። ዛሲት
እንስሳ መሰለ እንደ ሰው ልጅ? እንስሳ እንኳን ዝም ተብሎ ተተኩሶ አይገደልም። እንስሳ እንኳን መኖሪያው ሄዶ እኛ ግቢ ሳር በቀቅበትም። እናንተ ከእንስሳት አንሳላችሁ እንደ ሙስሊሞች? እንዴት ነው ይሄን ጀስቲፋይ ለማድረግ እንደዚህ አይነት ነገር እያራገባችሁ ኦርቶዶክሳውያን ለመታረዳችሁ ምክንያት ይሄ ነው ብላችሁ ስትሉ እንደናንተኛ ጭንቅላት የሌለውን አካል ስለምታመልኩ ጭንቅላት የሌለን ይመስላችኋል? ማናስተውል ይመስላችኋል? ወይንስ የኦሮሞ ልጅ በዚህ አድርገን ገንዘብ እናደርግና ኦሮሞች ሸኔን እንትን ካሉ እንደዚህ ባንዲራው ጠላታችሁ ነው ምናምን ብለን እንሸውዳለን ብላችሁ ታስባላችሁ? እንደናንተኛ ደደብን መስላችኋለን? እኛም እኮ ከኦሮሞ ማህበረሰብ የወጣንን እንደናንተ ደንቆሮ መስላችኋለን? አሰላም አለይኩም ስትል 24 ሰዓት የኦሮምኛን ቋንቋ ማትጠቀም፣ ጸሎት ስታደርግ 24 ሰዓት ሰላት ስትቀመጥ ኦሮምኛን ቋንቋ ማትጠቀም፣ አዛን ስትል ኦሮምኛን ቋንቋ ማትጠቀም። ኦሮሞኛ ብቻ ሳይሆን አማርኛ ሁሉም አይጠቀም፣ አረብኛ ብቻ ነው የሚጠቀመው። አረብኛን እየተጠቀምክ ኦሮሞ ምድር ላይ ተቀምጠህ ባንዲራ አድርገህ ኦሮሞን ጨቆነሽ እያልክ ትላለህ። ይህ ድድብናችሁን ሙስሊሞች እዛ መስጊድ ውስጥ አስቀምጡት። እሺ እኔም አንዴ ላውራ ነኝ። መረጃ ካለው የምታወራው እኮ። እሺ አንተ ሙስሊሞች በመግደላቸው መረጃ አለህ? እርግጠኛ መረጃ አለህ ነው እንደ ነው እያወራህ አንተ? መልካም ደጋግሜ ነገርኩህ። በመጀመሪያ ደረጃ አንደኛ ማስረጃዬ አንተ ነህ። አንተ ባልከኝ ለአንተ ስለሆነ ማለት ነው። የታረዱት የተገደሉት ይታረዱት የሚገደሉት በባንዲራው ምክንያት ነው ብለሃልና፣ ስለዚህ በዚህ ምክንያት ከሆነ የተገደሉት ገዳዮቹ እነማን እንደሆኑ ምን እንደሆኑ ጠንቅቀህ ታውቃለህ። አንተ ነህ ማለት ነው። አካል ነው። አዎ እኔ አውቃቸዋለሁ። ገዳዮቹን አውቃለሁ። እኔ እኮ አልዋሸሁም። አሁን አዳምጥ። ቆይ አንዴ ተረጋጋ። እሺ ባንዲራውን አንተ ትወደዋለህ? ባንዲራውን አልወደውም። እናመሰግናለን። ስለዚህ ባንዲራውን የማይወዱ ናቸው የሚያቃጥሉት ብለሃል። ሙስሊሞች አንወደውም ካልክ ስለዚህ ከአቃጣዮቹ አንዱ ነህ። እችን ታርጌት ታርጋችሁ ይቅርታ እንድትፈቅድልኛለህ ለኔ? ቆይ ሚዩት አድርግ። እሺ ይሄ ባንዲራ ሚዩት አድርግ። ምላሽ የምፈልገው ሸኔ ገደለ ብለህ ጀስቲፋይ ለማድረግ ያመጣው ባንዲራውን ሸኔ አይወድም ነው። ስለዚህ እናንተ ሙስሊሞች ማትወዱ ከሆነ ለማረዳችሁ ይሄ አፕላይ ይሆናል እናንተ ላይ። ለሸኔ አፕላይ ያደረግከው መስፈርት አንተ ላይ አፕላይ የማይሆንበት ምክንያት ምንም የለም። ሸኔ ባንዲራውን ስለማይወድ ኦርቶዶክሳውያንን ገድሏል፣ ቤተክርስቲያን አቃጥሏል በባንዲራው ምክንያት። ባንዲራ ስለማይወድ ካልክ እኛ ሙስሊሞች ባንዲራውን አንወደውም ካልክ ስለዚህ ለሸኔ አፕላይ ያደረግከው ህግ አንተ ጋር አፕላይ ይሆናል። ሸኔ ማዕተብ ያለው ሸኔ ሊኖር ይችላል። አንተ ግን አንገት መርጠህ ማዕተብ ያለው የምታርድ ከሆነ የታረደው እንደዛ ከሆነ አንተ ለማትሆንበት ምክንያት ምንም አይኖርም። ሁለተኛ የሰራዋቸውን ቪዲዮ የተለያዩ ቅስቀሳዎች ኦርቶዶክሳውያን ግደሉ 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 የሚሉ ደጋግመው ተነግረው ነበረ። በተደጋጋሚ ተነግረው ነበረ። በማ በውስታዞቻችሁ ጭምር። ስለዚህ ጭንቅላት አለን። እንደዛ ነው። ወደ ቶፒካችን እንመለስ። ቢኒ እኔ እንደማውቀው አንድ ነገር ልስጥ። እኔ እንደማውቀው መቼም ሸኔ የፖለቲካ ድርጅት እንጂ የሃይማኖት ድርጅት አይደለም። ሸኔ ከመጣ ሙስሊም አይልም፣ ክርስቲያን አይልም። ፖለቲከኛ ስለሆነ ሁሉንም ጨፍጭፎ ነው የሚወጣው። ቤተክርስቲያን ብቻ አቃጥሎ ክርስቲያን ብቻ መርጦ ገድሎ የሚወጣበት ምክንያት አለ ብዬ አላስብም። ሎጂካልም አይደለም። እዛ አካባቢ ክርስቲያን ብቻ እየተለየ የሚገደልበት፣ ቤተክርስቲያን ብቻ እየተለየ የሚቃጠልበት፣ የክርስቲያኖች ቤት ብቻ እየተለየ የሚቃጠልበት አንድ የፖለቲካ ፓርቲ ሳይሆን አንድ የሃይማኖት ተቋም ወይም ደግሞ የሃይማኖት የፖለቲካ ፓርቲ ካልሆነ በስተቀር እንደዚህ ሊያደርግ የሚችለው መቼም የፖለቲካ ፓርቲ እንደዚህ ያደርጋል ብዬ አላስብም። ይህም ደግሞ አስቀድሞ በዛ አካባቢ ሲዘራ የነበረው ነው። እንዲሁም ቪዲዮ አለ አይደለ? ከዚህ በኋላ እኛ ኃላፊነት አንወስድም። ኢሳን ኢየሱስ ብሎ የሚናገሩ አብርሃምን ኢብራሂም ብሎ ሙሴ ብሎ የሚጠሩ ካሉ ለእነሱ ኃላፊነት አንወስድም ብሎ በአደባባይ ኡስታዞች ወጥተው ሲናገሩ ነበር። በአደባባይ እንገላለን ሲሉ ነበር። ይሄ ደግሞ በመጽሐፋቸውም ጭምር ነብያቸው ያዘዛቸው ነው። ነብያቸውም ራሱ ምንድነው ክርስቲያኖችን ግደሉ እናንተ በበዛችሁ ጊዜ በዛ አካባቢ ቅዱስ የሆነ ጦርነት አድርጉ ሁሉም ወደ እስልምና እስከሚመጣ ድረስ ብሎ ትእዛዝ ነው እየፈጸሙ ያሉት። አሁን ሙስሊሞች የታዘዙትን በነብያቸው በመሐመድ የታዘዙትን ነገር ነው እየፈጸሙ ያሉት። ነብያቸውን ትእዛዝ ደግሞ ያከብራሉ። ይሄ በግልጽ
መጽሐፎቻቸው ላይ የተጻፉ ስለሆኑ ማለት ነው። እኔ የምረዳው ከዛ አንጻር ነው እንጂ አሁን እነዚህ ልጅ ሰዎች እንደሚሉት በፖለቲካ ፓርቲ እያሳበቡ ወይም በአንድ የፖለቲካ ድርጅት እያሳበቡ እንደዚህ ማለት ትክክል አይደለም። የፖለቲካ ድርጅት ከሆነ ፖለቲከኛ ነው፣ ሰው አይደለም የሚመርጠው፣ ሃይማኖት አይመርጥም። በቃ ከሱ ዓላማና አስተሳሰብ ውጭ ያለውን በጠቅላላ ሊያጠፋ ነው የሚመጣው እንጂ እየለየ ክርስቲያኖችን ብቻ የሚያጠፋበት ምንም አይነት ምክንያት የለውም። ይሄም ስሙ የተጠራውም ሰው አካል እኛ አይደለም ያደረግነው ብሎ ተናግሮ፣ ስለዚህ ግልጽ ማሳያ ነው ይመስላል። እኛ ማንም አድርገው ከተደረገም በኋላ በሚዲያ ወጥተው እኮ ሙስሊሞቹ እሰይ እንኳን ተገደላችሁ ያሉት ሸኔ አይመስለኝም። አይደ ነው ያላየዋቸው የሸኔ ወታደሮች እንደዛ ካሉ ላኩልኝ ቪዲዮ። ከችግሩ በላይ ከእንትኑ በላይ ከዛ በኋላ ያለው ነገር እኮ ፔንፉል። እሰይ እንኳን ተገደላችሁ ኦርቶዶክሳውያን እያሉ የሰሩት እኮ ሙስሊሞች ናቸው። እንኳን ታረዳችሁ እያሉ የሰሩ ሙስሊሞች ናቸው፣ ሸኔ አይደለም። ሸኔ ቢገል እንኳን ሸኔ ቢገል እንኳን ሸኔ ቢያርድ እንኳን እሰይ እንኳን ታረዳችሁ እንኳን ተገደላችሁ እያሉ የሰሩት ሙስሊሞች እስከሆኑ ድረስ ተባባሪ ናቸው፣ አራጅ ናቸው አብረው። ዋብዮች ስፔሻሊ ኢቭን ሸኔ አድርጎት ቢሆን እንኳን እሰይ እንኳን ተደረገ እንኳን ታረደ። ቪዲዮ የሰራሁትን ቼክ ማድረግ ትችላላችሁ። ብዙ ቪዲዮዎች አሉ፣ አልሰራዋቸውም። አርሲል የታረዱ ኦርቶዶክሳውያን እሰይ ገና ትቃጠላላችሁ፣ ገና እናነዳችኋለን እያሉ የሰሩ ሙስሊሞች ናቸው፣ ሸኔ አይደለም። ታዲያ ሸኔ ቢገለኝ ቢያርደኝ ራሱ እሰይ እንኳን ታረድክ ካለኝ ሙስሊሙ አላረደኝም ልል ነው? አልገደለኝም ልል ነው? እነኝን አካላት እኮ አላወገዛችሁም። እነኚህ አካላት እኛን አይወክሉም ብላችሁ እኮ አልጮሃችሁም። ኮመንቶቻችሁን እኮ እያየን ነው። እንዴት ደስ እንደሚል ረካን የሚል ኮመንት እኮ ነው እንዳለ ኮመንቱ ላይ ፖስቶቻቸው ላይ ያለው እልል የሚል እኮ ነው እንዳለ ኮመንቱ። ታዲያ ይህንን እያየን አይ እናንተ ጨዋ ናችሁ እናንተ አልገደላችሁም እንበል እና አይመጣውም። ያው የሚደረገው ለምንድን ነው? ባሪያንና ሚስት ለማግኘት ነው። ማለት ሚስቶቹን ለመዝረፍ ነው። ንብረት ይዘረፋል። ቅድም ወንድማችን እንዳለው ያው በቁጥጥር ስር ከተዋለ አስተምሮቱ ስላለ ማለት ነው።